ቀጣይ ተጋጣሚ ሀገረ ሰላም ተብሎ እኔ ሌሊት 8 ሰዓት ጨዋታው አልቆ ጠዋት 12 ሰዓት እንጦጦ ዳገት ላይ ነኝ። ትሬኒንግ ያረክ እግዚአብሔር ምስክሬ ይመረቅ መጀመሪያ የኔ መድረክ ነበር። በዛይ ሰዓት ኤኒ ማርሻል አርት ኤኒ ማስተር ሲል ጆኒን አንግሶት ሌላውን ንቆ ነው። የሀገራችንን ባንዲራ በመላው ዓለም ቴኳንዶ ተወዳድሮ የወርቅ የብርና የነሐስ ሜዳሊያ በማስመጣት ባንዲራችንን ያውለበለበ ጀግና ቀጣይ ተወዳዳሪ ሰይዶ ማርሻል አርት ተብሎ እንዶ የእውነቴን ነው ማለት ትንሽ ሞራል የሚባል ነገር እኮ አለ። የኢትዮጵያ ሕዝብስ ምንድነው የሚለው? ዳንታ ያሰለጠነ ሰው አለ ኢትዮጵያ ውስጥ ግን የለም። በእውነት ሙሉ አፍነን እናገራለን የለም። ይሄ ሰው ኤክስፒሪየንስ አለው ማለት ነው። ሲያወራ ዝም ብሎ ሳይሆን እንግዲህ ኢትዮጵያን ወክሎ ነው ዓለም ላይ ፋይት ያደረገው። ውድድሩ ቦታም ጭራሽ እንዳልገባ ጭምር ተደርጌ ነው። ለምን እንዳትገባ የተደረከው? ገባው በቃ ጥሳቸው እሺ ገባ ፖሊሶቹን። አዎ ከዛስ እግዚአብሔር ደግሞ በትልቁ ሾመኝ ሀገርን የሚያክል እንደወክል አረገ። ስለዚህ አንተ እኛን ኢትዮጵያን ወክለህ ልገባ ነው። አኮራቸዋለሁ። ማርያምን አንተ ብትሆን ግን በንቃተ ህሊና ቦታ ታሸንፈው ነበር? እንኳን ደህና መጣ ወንድሜ። እንኳን ደህና ቆየኝ። ማንኔ በስማ ወት የሰራ ሰው አያችሁ። ጂሰስ ድካም ውጤት ነው አይደለ? ባለፈው ውድድሩ ላይ ነበርክ ላይቭ እያረክ እኔ እንዲሁም በአንተ ነበር እያየው የነበረው። እንዴት አየው ውድድሩን? መጀመሪያ ስታየው እንደ ስፖርተኛ እኛ መደበኛ ሰዎች ስናይና እንዳንተ ያለ ሰው ደግሞ ስፖርት ውስጥ ኢንዱስትሪ ውስጥ እንዳለ ሰው ስታየው ውድድሩ እንዴት አየኸው? በጣም ደስ የሚል ነው። እንደ ሀገራችን ላይ ብዙ ስላልተለመደ ይህ ውድድር እጅግ በጣም ሳቢ ነው። መድረኩም ቆንጆ ነው ምናምን በጣም አሪፍ ነው። ብዙ ክፍተቶችም ቢኖሩ በጣም ብዙ ክፍተቶችም ቢኖሩ ግን በቃ ጥሩ ነው። ማህበረሰቡን አነቃቅቷል ብዬ አስባለሁ። አንተ ብትሆን ግን በንቃተ ህሊና ቦታ ታሸንፈው ነበረ? ኦፍኮርስ በደንብ እንጂ። ምክንያቱም አንደኛ ነገር መድረኩን ከዚህ በፊትም ያው በተደጋጋሚ ልጠቀመው ብዬ ጌታቸው ኮላውት ሲያደርግ እኔ መድረኩን ፈልገዋለሁ ብዬ ሄጄ ነበር። እሺ ቢሮ ድረስ ሄጄ ስራ ቦታ ሄጄ ጠይቄው ነበር። ጌታቸው ቪዲዮ ስራ ላይ እዛ ቪዲዮ ሴሌክት ለምሳሌ በውጭ ዓለም ስናይ ትናከንትና ይባልና ከዛ በኋላ ፉከራው ምናምን ይጀምራል። አሁን እዚህ ሁሉም እየተነሳ ጆን ጁዱሱን ገጥማለሁ ባይ ነው። እንደዛ ደግሞ እኔ ክብሬን አይመጥንም። እኔ ማስተሮች በለሃል ከማስተሮች መሃል እኔ መጥቻለሁ። ምናልባት ሌሎችም ሊኖሩ ይችላሉ። እኔ ግን ግንባር ቀደም ሆኜ መጥቻለሁ። እድሉ ለኔ ስጠኝ እኔ ገባለሁ ብዬ ጠየቅኩት። ቪዲዮ ስራ ላይ ቪዲዮ ሰራሁት። በቃ ደጋግሞ ቪዲዮ ካልሰራ ሲለኝ ቪዲዮ ሰራሁኝ። ለቪዲዮ ምላሽ አልሰጠኝም። ሌሎች ምላሽ ይሰጣል። የኔን አይ ዶንት ኖ ዋይ ስወዳደር ያቀኛል። እሱም አንዴ ውድድር ገብቶ ነበር ካንተ ጋር ከሌላ ሰው ጋር። ማን ነው የሚቀርበው? ከሁለታችሁ እኔ እቀድማለሁ። አረተው በስንት ዓመት ቢያንስ ትቀድመዋለህ? ብዙም አይደለም ያው ብቻ አንድ ባሽ ነገር ነን። ግን ትንሽ ዳናችሁስ ቀበቷችሁስ? አንተ አሁን 5 ዳን ምናምን አለ። እኔ 5 ዳን አለኝ። እሱ ፈርስት ዳን ሲባል ምንድን ነው? የቀበቶ ደረጃን የምታሻሽልበት። ለምሳሌ የሎ ቤልት አለ። ከዛ በኋላ ከየሎ ቤልት ብቃት ታይቶ የሎ ቤልት ለግሪን ቤልት የሚመጥን እዛ አለው አርት። ያን ስታሳይ መመዘኛ አለ። በመመዘኛው መሰረት ግሪን ታገኛለህ፣ ብሉ ታገኛለህ እያለ ብላክ ይደርሳል። ከዛ በኋላ ከብላኩ በኋላ ፈርስት ዳን ተብሎ ሰከንድ ዳን እየተባለ ሰርድ እየተባለ ይመጣል። ማን ነው ግን የሚሰጣችሁ? ያንን ከኮሪያ ነው የሚመጣል። አሁን ያንተ ኮሪያ ነው ይመጣልህ? አዎ 5 ዳን ነኝ። አሁን 6 ዳኔን በቅርብ እፈተናለሁ። ሜቢ አንድ ዓመት ከምናምን ይቀረኛል። ፊስ ጀኖ ማለት ያዩ አንድን ተፈተነ 1 ዓመት ትጠብቃለህ። 2 ዓመት 3 ዓመት 4 ዓመት 5 ዓመት እያለ ነው በየዳኑ ደረጃ ጠብቀህ የምታገኘው እንጂ አሁን 5 ተፈትኜ 6 ለማግኘት ኦልሞስት 6 ዓመት ጠብቃለሁ። ኦ ማይ ጋድ ኤቭሪ ዴይ ደግሞ መስራት መቻል አለብህ። ሁሌም ሚስ ማድረግ የለም። ሁሌም በቃ መስራት አለብህ። በቃ በብቃት ለመወጣት በደንብ መስራት አለብህ። ለምዶ ጌች አንተን ማይቀበልክ ምንድነው ምክንያቱ ትላለህ? ባለፈው ሁላችንም ኤክስፔክት አድርገን ነበር፣ እናውቃለን በጣም የስፖርት ሰው እንደሆንክ። እኔ ፐርሰናሊ በጣም ነው የምንግባባው፣ ብዙ እንገናኛለን እና በቃ እዛው ሪንግ ውስጥ ገብተህ ኬጅ ውስጥ ገብተህ አይቼ በቃ ዋው አሁን ልናይ ነው ስንል ሰይዶ ማርሻል አርትን ፒክ አደረጉት። ንቃተ ህሊና የሚገባበትን ቦታ እኔ ነበርኩኝ መግባት የነበረብኝ። አንደኛ ለስፖርቱ እንደደከመ ሰው፣ ሁለተኛ ደግሞ ህዝቡ ስፖርቱን ይወደዋል። ስፖርቱ ምን ይመስላል የሚለውን ለማሳየት እኔ ፕሮፌሽናል ነኝ።
በደንብ በቃ ፕሮፌሽናል ነኝ፣ ኢንተርናሽናል ተወዳዳሪ ነኝ። የሀገር ውስጥ በጣም ብዙ ውድድሮች አድርጌያለሁ። ስቴጁን መጥናለሁ ብዬ አስባለሁ። ለህዝቡ ጥሩ ነገር ለማሳየት ግዴለም እኔን ተጠቀመኝ። ልጁ ጥሩ ነው ብለህ ካሰብክ እኔን ተጠቀመኝ። ጥሪ ያረክበትን መንገድ ደግሞ ትክክል አይደለም። ማስተሮችን በሚነካ መልኩ ነው። ላይክ ኤኒ ማርሻል አርት ኤኒ ማስተር ጆንን የሚገጥሞ ካለ 1 ሚሊዮን ብር መድባለሁ ነው ያለው። በዛ ሰዓት ኤኒ ማርሻል አርት ኤኒ ማስተር ሲል ጆኒን አንግሶት ሌላውን ንቆ ነው። ማስተሮች ምን አይነት ኃይል ጉልበት እንዳላቸው ምን አይነት ቴክኒክ ተጠቅሞ ማሸነፍ እንደሚችሉ እኔ ትልቁ ማሳያ ነኝ ብዬ ነው የሄድኩት። አልተቀበለኝም። ብዙ ናቸው ያላችሁ ማስተሮች እዚህ ሀገር? በጣም ብዙ አሉ። በጣም የሚችሉ አቅም ያላቸው ጎበዞች አሉ። ምታምናቸው አሉ። በደንብ ጸጥ ያሉ ማይናገሩ ሚዲያ ላይ ወጡ ማይጮው ያው ጸጥ ያለ ውሃ ጥልቅ ነው ይባል የለ ብዙ ትልልቅ ማስተሮች አሉ። ስፖርቱን ደግሞ እዚህ ደረጃ ያደረሱ ትልልቅ ማስተሮች አሉ። እነ ማስተር አዲስ፣ እነ ካይቴፍ፣ እነ ማስተር አብዲ፣ እነ ማስተር ደረጀ፣ ማስተር ስነ ወርቅ ብዙ ናቸው። ስማቸውን ብጠራ ላይበቃኝ ይችላልና እነሱንም ማሸማቀቅ ነው የኮል አውት የተደረገበት ማለት ነው። ግን እኔ ያለውኝ ብዬ ሲሄድ እኔን አልተቀበለኝም። ከዛ በኋላ መጨረሻ ላይ ምን አለኝ፣ ለምን ስለው ሶሻል ሚዲያውን እሱ ካንተ የተሻለ ተቆጣጥሮታል፣ እድሉን ለሱ እንሰጠዋለን አለኝ። እሱ እኮ ልምድ የለውም፣ የውድድር ልምድ የለውም። የንቃት የለና የፈርስት ውድድሩ ነው የለውም፣ ልምድ የለውም። ልምድ ቢኖረውማ ትንሽ እኮ የሆነ ነገር ያሳየናል። ልምድ የለውም። ጨዋታው ሳይጀምር አለቀ። ልምድ ቢኖረው አትሊስት ትንሽ ይሞክር ነበር። ያንን ስቴጅ መመጥነው እኔ ነኝ ብዬ አስቀድሜ ተናግሬ ነበር። አክሴፕት አላደረገም። ፋይናሊ ከውድድሩ በፊት ከ3 ቀን በፊት ውድድሩ ከመካሄዱ ከ3 ቀን በፊት ቢሮ ሄጄ አሸናፊዎችን አሸናፊ ተገጥማለህ ስላለኝ ነው የሄድኩት። ቪዲዮ ስራለኝ ኦኬ ብዬ ቪዲዮ ሰራው። ከውድድሩ በፊት ከውድድሩ በፊት የአሸናፊዎችን አሸናፊ ለመግጠም ቪዲዮ ሰርቼ ኦልሬዲ ፖስት ተደረገ ምናምን ነገር በእኔ ፔጅ ሳይሆን በሌሎች ልጆች ዴምም ዱቡሻ ሚዲያ እዛ ላይ ፖስት ተደርጌ ምናምን ነበር። ከዛ በኋላ እንግዲህ ምላሽም አልተሰጠኝም። ውድድሩ ቦታም ጭራሽ እንዳልገባ ጭምር ተደርጌ ነው። ለምን እንዳትገባ የተደረከው? በጣም የሚገርም ጌታቸው እንደነገርኩ በጣም ወዳጄ ነበር። ይህንን ፖድካስት ወደ እናንተ ያደረሰው ማን ያዘዋል እሸቱ ግቢ ነው። ጤናማ ምግብና መጠጣችን ይመረጣል። የግቢያችን ድባብ ሰላም ይሰጣል። ቦሌ ሰላም ሲቲ ሞል ጀርባ እንገኛለን። ይሞክሩን። እኔና እሱ ጋር ምንም ቅሬታ የለን። ገባ እኔ የከፋኝ እድሉን ባለማግኘቴ ነው። የውድድሩን እድል ባለማግኘቴ ትንሽ ቀር ብሎኝ ነበር። እንደነገርኩ ያኛው ሶሻል ሚዲያውን ተቆጣጥሮታል። ለዛ ኖ የፋይቱ ዴይ ላይ እሱን ልመጣልህ ነው። እሱ አስደርጎኝ አይደለም አክቹሊ። ግን ምንድነው ትኬት ጠየቅኩት። ትኬት ስጠይቀው መሸጥ አልጀመርኩም፣ ኦንላይን ላይ ነው፣ ሲኖር ሰጥሃለሁ አለኝ። ኦኬ እሺ 1-2 ትኬት አዘጋጅልኝ ምናምን ነገር አልኩት። እሺ ምናምን ነገር አለኝ። ከዛ ኔክስት ዴይም በአጋጣሚ ነገና ስላለኝ በዛው በኩል ሳልፍ ጌጅ ትኬት ላካ አምጣ ምናምን ነገር አልኩት። ለኮላውቱም ለምኑም እኔ ግዴታ እዛ ቦታ መገኘት አለብኝ ምናምን ነገር። ኦኬ ሰጥሃለሁ፣ ይደውሉላል ምናምን ነገር አለኝ። ስታርግ ያለው ይደውሉላል። እሺ አልደወሉም። ከዛ ዓርብ ዕለት ደጋግሜ ብደውል አያነሳም። በቃ ተውኩት ማለት ነው። እኔ ትኬት 100 ብር ቢሆን ራሱ ገዝቼ አልገባም። ምክንያቱም የማርሻል አርት መከበሪያው ቦታዎች እንደዚህ ነው። ከዚህ በፊት አድዋ 00 አቶ እያሱ የአፍሪካ ቦክስ ፌዴሬሽን ፕሬዚዳንት አቶ እያሱ ወሰን የፓራዳይስ ሎጅ ባለቤት ማለት ነው። የፓራዳይስ ሎጅ ባለቤት እሳቸው ቆንጆ ቦክስ እዚህ ኢትዮጵያ ላይ እንዲዘጋጅ ተደርጎ ነበር። ብታምኑ ባታም 100 ትኬት ነው የሰጡኝ። ደውሎ ሆቴል እሳቸው ያሉበት ሄጄ ሆቴል 100 ትኬት ለወዳጆች ጋብዛቸው ለማርሻል አርቱ ቤተሰብ ጋብዝ ተብዬ ይህን ከራሴ ገዝቼ ነው የሰጠውልኝ። 100 ትኬት ነው የሰጡኝ እሳቸው በክብር ማለት ነው። እሳቸው ትልቅ ሰው የተከበሩ ሰው ናቸው። የአፍሪካ ቦክሲንግ ፕሬዚደንት ቢሊየነር አክቹዋሊ 100 ትኬት ነው የሰጡኝ። 100 ትኬት በጣም ብዙ ነው በገንዘብ ስትመታው ማለት ነው። ብዙ ለጓደኞች በጣም ብዙ ነው የሰጠው። በጣም ያን ኤክስፔክት አድርገህ ነበር አንተ? አዎ 1-2 አትሊስት 1-2 ይሰጠኛል በክብር ማለት ነው። ይሰጠኛል ብዬ ጠብቄ ነበር፣ አልተሰጠኝም። ዘንድ አልገባም ብዬ በቃ ደመደምኩት ማለት ነው። ከዛ አንድ ጓደኛ እንዴት ነው ውድድር አገባም እንዴ ምናምን ሲል አይ አልገባም። ለምን ትኬት አላገኘሁም እንዴ ምን ማለት ነው ምናምን ነገር። እኔ እሰጥሃለሁ እኔ ጋር አለኝ ምናምን ቪአይፒ ትኬት ተሰጥቶት ማለት ነው እሱ
አዎ ተሰጥቶት ቪአይፒ ትኬት ይሰጣለሁ ማለት በፍጹም አላረገውም አልኩ። እኔ በገባ ምን ይሰራልኛል? እኔ ኦንላይን ላይ ባይ ይሻለኛል። አንተ በገባ ለብዙ ነገር ትጠቀም፣ ስካውቲንግ ምናምን ብዙ ነገሮችን ትጠቀማለህ። ስካውቲንግ ጨዋታው ምን ይመስላል የሚለውን ለማየት መግባት አለብህ። በፍጹም በቃ እንዳትቀራለኝ። እንግዲህ እዛን ቀን አንተ ቤት ፕሮግራም ነበር፣ ጋሞ ጭንጫ እግር ኳስ ክለብ የራት ፕሮግራም። ከአንተ ቤት የሄድኩት እኔ ፕሮግራም ልጆችን እንትን ብዬ ለ2:20 ጉዳይ ነው የወጣሁት ከልጆች ጋር ቻው እንደዚህ ያለብኝ ብዬ ማለት ነው። ልክ ሲሄድ በጣም ብዙ ሰው ነው ያለው ውጭ። ፓስ አረኩኝና ገባሁኝ። ኦልሞስት በራፍ ላይ ደረስኩኝ ማለት ነው። ስደርስ ያዘው ሞልቷል አሉኝ ማለት ነው። ሞልቷል የጸጥታ ኃይሎች። እኔ ተወዳዳሪ እንደዚህ ነው ያው ቪአይፒ ትኬትም አለኝ ምናምን አይሆንም አገባም አሉኝ። ለምን ይሄ ሁላ ሰው ቆሞ የለ እንዴ ምናምን ነገር አለ። አዎ ግን ተወዳዳሪ ነኝ ያውላችሁ እንደዚህ ምናምን ብላችሁ በፍጹም። በዛ መሃል ጌታቸውን አየሁት። ጌታቸው አሼ ምናምን ማናጀሩ ማለት ነው አየኋቸው። ልክ ሳያቸው ጌች ወደ እኔ መጣው ሊያስገባኝ ነው ምናምን ነገር ብዬ ይኸውልህ ሊያስገባኝ ነው ጌች ምናምን ነገር ብዬ ከዛ ሰላም ነው ምናምን አለኝና ፖሊሱ አጠገቤ ነበር። 1 2 3 4 ልጆችን አስገባ እነዚህ 4ቱን አስገባቸው ብሎ እኔ ነጥሎት ሆኝ። እነሱ ምንድን ናቸው? ብቻ አይ ዶንት ኖ ዝም ብሎ እንትን ናቸው ትሬን እዛ እሱ ጋር የሚሰሩ ናቸው ምናምን 1 2 3 4 እነሱን አስገባቸው ብሎ እኔን አልፎኝ ቆጥሮ እነሱን በጣም ተናደድኩ በጣም ማለት ነው። ስለዚህ እነሱ ከገቡ እኔ ማልገባበት ምክንያት ምንም የለም እገባለሁ ብዬ ገባሁኝ። በቃ ጥሳቸው እሺ ገባሁ ፖሊሶቹን። አዎ ከዛስ ገባሁኝ። ምንም አላሉኝም። ደግነቱ በጣም ተናድጄ ነርቨስ ሆኜ ስለነበር ግን ካለን ቀረቤታ እንደዚህ መሆን ነበረበት። ለስፖርቱ እኮ እኔ ዋጋ የከፈልኩ ሰው ነኝ። የምሬን ነው ብለህ በክብር ነበር መግባት የነበረብኝ። እኔ አሁን ወደ ኋላ ተመልሼ ሳስብ ለምንድን ነው ትኬት ሲጄ ጠየቅኩት? ገባ በክብር ነበር መሰጠት የነበረብኝ እንዳልገባጭም። ከዛ ጌታቸው እኔ ላይ እንደዛ አስደረክ አልኩት። ሄደ እዛው ተከትየው ገባው። ከዛስ ጌታቸው እኔ ላይ እንደዚህ አስደረክ በጣም ነው ማፍርብህ፣ በጣም አዝኜብሃለሁ የእውነት አልኩት። ከሀገረት ሆኝ በቃ ምናምን ትቻለሁ ብዬ ተውኩት ምናምን ነገር ወጣሁት። ወደ ቪአይፒ ነበር የተሰጠኝ። ብቻ እንትን አልኩኝ ተቀመጥኩኝ ምናምን ነገር። ዘን ውድድሩ ጀመረ። ውስጤ ተረብሾ ነበር። ውድድሩ ጥሩ ውድድሮች ነበሩ። በዛ ትንሽ ተዝናናሁ። እነ መስፍኔ በጣም ዲሲፕሊን የሆኑ ልጆች እና በእነሱ ውድድር ምናምን በደንብ ተዝናንተናል ብዬ አስባለሁ። ቆንጆ ነው ውድድሮች ከምንም በላይ ማለት ነው። ልክ ወደ መጨረሻ አካባቢ መጣውኝና በደንብ እንዲታየኝ ፊት ለፊት ቪአይፒው ጋር መጥቼ ቁጭ አልኩ። እሺ ለምን ቀጣይ ሜቢ ገባ አክሴፕት ካረገኝ ምንድነው የሚጫወተው የሚለው ስካውት ማድረግ አለብህ፣ ማየት አለብህ በደንብ ማለት ነው። ፊት ለፊት መጥቼ ቁጭ አልኩኝ። ጨዋታውን አየሁኝ። ወዲያውኑ ተሸነፈ ልጁ። ለማን ነበር የደገፍከው አንተ? ግን ያው በራሴ እንትና ያሸንፋል ምለው አለ። ግን ኤክስፒሪየንስ ያለው ሰው እዛ ቦታ ላይ ዊን እንደሚያደርግ አውቃለሁ። ያ ስለዚህ ካተሊና ደግሞ ማደንቅለት ብዙ ነገሮች አሉ ማለት በዛ መንገድ በዛ ይወጣ ከዛ እዚህ መጥቶ ጀግና ነው። እኔ የእውነቴን ነው የምልህ ጀግና ነው በጣም ግን እንደዚህ ለሞራሉ ምናምን ገባ የሱን አይነት ሰው ብታዘጋጅለት ጥሩ ነበር። አይመጣም። ሶ ዱ ዩ ቲንክ ለጆን የሚያዳላ ይመስልሃል? ኦፍ ኮርስ ኦብቪየስሊ በደንብ ለምን እሺ ለምን? አንደኛ ልጁ እሱ ቤት ነው የሚሰራው፣ እሱ ጋር ያስተምራል። ገባ ስራውን በሱ እየሰራ ነው። ቃል በቃል ማወራ ማለት ነው። ምክንያቱም እኔን ትቶ ሰይዶን መቀበል አልነበረበትም። ለምን? ምክንያቱም እኔ ስቴጅ ላይ ወጥቼ ማይክ ተሰጥቶኝ ቀጣይ ተጋጣሚ እንደሆንኩኝ አናውንስ ተደርጎ ህዝቡ እያየ ኦፍ ኮርስ ህዝቡ እያለ ቪዲዮ አለ። ይህ መድረክ መጀመሪያ የኔ መድረክ ነበረ። ጌታቸው ኤኒ ማስተር ሲል አንደኛ ቢሮ ሄጄ እኔ ወዳደራለሁ አኔ ነው እሱ ጋር ያው ንቃተ ህሊና መረጠውና እዚህ መድረክ ላይ ንቃተ ህሊና ቆመ። ህዝቡ እያየ አናውንስ ተደርጎ ከጌታቸው እጅ ነው ማይክ የተቀበልኩት። ዘን ጌታቸው ካወራ በኋላ እኔ እንድገባ ተደርጌ ከዛ በኋላ ፌስ ኦፍ አድርገን ቀጣይ ተጋጣሚ ሀገረ ሰላም ተብሎ እኔ ሌሊት 8 ሰዓት ጨዋታው አልቆ ጠዋት 12 ሰዓት እንጦጦ ዳገት ላይ ነኝ። ቸንጌረክ
እግዚአብሔር ምስክሬ እንጦጦ ዳገት ትሬኒንግ እየሰራሁ ከዛ ሰዎችን አውርቻቸው ምናምን ዲል አድርጌ ጨርሻለሁ። ከማን ጋር መስራት እንዳለብኝ ማለት ነው። ገባ ሁሌም እሰራለሁ። እኔ አክቲቭ ነኝ። አይ ኖው ያለ ትሬኒንግ መኖር አልችልም። ሁሌ እሰራለሁ። ከዛ ወደ ማታ አካባቢ ቀጣይ ተወዳዳሪ ሰይዶ ማርሻራር ተብሎ እንዶ የእውነቴን ነው የምልህ ትንሽ ሞራል የሚባል ነገር እኮ አለ። የኢትዮጵያ ህዝብስ ምንድን ነው የሚለው? እኔ ህዝቡ ይፍረድ ነው። አሁን እኔ አንደኛ መጀመሪያም በራንኳኩቼ ሄጄ ወዳደራለሁ ብያለሁ። ቪዲዮ ስራ ብሎኝ ቪዲዮ ማየት ይቻላል። ቪዲዮን ስትወጣ ግን እነሱ ናቸው የጠሩት አንተ ነው የሄድከው? ይዞኝ ወጥቶ መወዳደር እንደምፈልግ አንድ የሱ ወዳጅ አለ። መወዳደር ቁጭቴን ስነግረው ጌታቸውን አወራው፣ እኔን ይዞኝ ወጣ። ስለዚህ አንተ አይደለም ሄደ ያልከው ራሳቸው ናቸው የጠሩት? ገፍቼ አልገባሁም። እኔ ገፍቼ አልገባሁም። እኔ ቁጭቴን ግን እያወራው ነበር። ይሄ መድረክ ለእኔ ነበር የሚገባኝ፣ እኔ ነበርኩ መወዳደር የነበረብኝ ስል ቁጭቴን ሰምቶኝ በጣም ቀና ልጅ ነው። እኔም ያውቀዋለሁ፣ ግባባዋለሁ። የሱም ወዳጅ ነው። ጌታቸውን ሲያወራ መድረክ ላይ እንደወጣ ተደረግኩ። ከዛ ጌታቸውን አወራው ያለውን ነገር ውድድሩ በደንብ በቃ እኔንም ጠየቁኝ፣ ጌታቸውንም ጠየቁት። ጌታቸው እንግዲህ መጥቷል እዚህ ይወዳደራሉ ብሎ ምናምን ብሎ ለእንትና ሲነገረው ጆን ጁጁሱ ደግሞ ኮላውቱን ተቀብሎ እዛ ጋር ፌስ ኦፍ አረግን። እሺ ከዛ በኋላ ነው ሰይዶ ማርሻራርትን የጠራው ማለት ነው። ሞራል የሚባል ነገር አለ ከምንም በላይ ማለት ነው። ምን ያህል ፕሮፌሽናል ናቸው እንደ ካምፓኒ? what they did is great thing ነው የሰሩት። የታየው ነገር በጣም የሚገርም ነው። በጣም አፕሪሺየት መደረግ አለባቸው። የመጀመሪያ አይደሉም እያልከኝ ነበር አንተ ደግሞ እንደ መጀመሪያ ስትል አሁን ላስቆም ነበር ጨርስ ብዬ ነው። እኔ ኤክስፔክት ያደረግኩት ነገር አለ። በጣም ኤክስፔክቴሽንን ኤክሲድ አድርገውታል። የሚገርም ኤክስኪዩሽን ነው። ጥሩ ነው በጣም ምንም ኖ ኮምፕሌን። እኔ አንዳንድ ኮምፕሌኖች እንደ ባለሙያ እኔ የሚታየኝ ብዙ ነገሮች አሉ እዛ ጋር ከዳኛ ጨምሮ ማለት ነው። የኤምኤምኤ ዳኛ 4 ሀገር አለ፣ ኬንያ፣ ታንዛኒያ፣ ኡጋንዳ፣ ቱኒዚያ። ኦኬ 4 ሀገር ነው ያለው ፕሮፌሽናል ዳኞች። የመጣው ዳኛ እናውቀዋለን። እዚህ የመጣ ሁሌ ስልጠና የሚሰጥ የኪክ ቦክሲንግ የሞንታይ ባለሙያ ነው። ኤምኤምኤ ሪፈሪ አይደለም። ስሙንም ብጽፍ የለም ስሙ ሪፈሪ አይደለም። ፕሮፌሽናል ሪፈሪ አይደለም። ስሙም የለም። ሰርች ብታደርገው የለም። ኢትዮጵያ ነው የሚኖረው አይደለም። ብቻ ይመጣል ብዙ ጊዜ በሞንታይ ኮች አለ ማስተር ተሾመ፣ በሱ አማካኝነት በማስተር ቢኒያም አማካኝነት ይመጣል ብዙ ጊዜ ማለት ነው። ኢትዮጵያ አማርኛ ጭምር ያወራል። እና ፕሮፌሽናል አይደለም። ገባ? ፕሮፌሽናል የኤምኤምኤ ሪፈሪ አይደለም። ለመጀመሪያ ጊዜ ይላሉ ብዙ ሰዎች አያውቁትም። ለመጀመሪያ ጊዜ ኤምኤምኤ የተካሄደው በላፍቶ ሞል በኢትዮ ፋይት ናይት አማካኝነት አንድ ጎበዝ ልጅ አለ ዳግም ይባል። እሱ ነው ለመጀመሪያ ጊዜ የኤምኤምኤ ውድድር ከአሜሪካ አሰልጣኝ አምጥቶ ስልጠና አሰጥቶ ውድድሩን እዚያ በሚገርም ሁኔታ ነው ያካሄደው። በሚገርም ሁኔታ ነበር። ካንተ ነበርኩኝ። ጌታቸው ያኔ ላፍቶ ሞል ተቀጥሮ ይሰራ ነበር። የዛሬ ስንት ዓመት ማለት ነው? እርግጠኛ አይደለሁም ቀኑን፣ ግን በደንብ ስለዚህ ሰው ገብቶ ነበረ። አዎ ብዙ ሰው ትልልቅ አርቲስቶች ነው። ያው ያኔ ቲክቶክም አልነበረም። እንደ አሁኑ እንትኑ አድቨርት የማድረጉ እንትን ሰው ግን አሁን ብዙ ስለማያ በመጀመሪያ ጊዜ ምናምን ይላል። ያ ሰው ግን አለ ዳግም አሁን ኢትዮጵያ ውስጥ አለ። ኢትዮጵያ ነው የሚኖረው? ኖርዌይ ነው የሚኖረው። ኦኬ ሳምታይምስ እየመጣ ብዙ ወጣቶችን እያገዘ ስልጠና እያሰጠ የኢትዮ ፋይት ናይት መስራች ነው። ስልጠና ያሰጣል። ጥሩ እየተንቀሳቀሰ ያለ ልጅ ነው። ጎበዝ ልጅ ነው በጣም በቃ ምን ልበልህ ፍሌክሲብል፣ ለሰው በጣም ቀና የሆነ ሰው ነው። ግን አሁን ለምሳሌ እንደው ኖክአውት ባይሆን ውድድሩ ሁለቱም ራውንዱን ጨርሰው ቢሆን ኖሮ የሚያልቀው ዳኝነቱ ምን ሊሆን ይችላል ብለህ ታስባለህ? ኖክአውት ካልሆነ ዳኝነቱ አሁን ፌር ይሆናል ብለህ ታስባለህ? ለምሳሌ አንተ እንዳልከው ኢፍ ጌጅ ጆንን ሳፖርት ያደርጋል ብለህ የምታስብ ከሆነ ዳኝነቱ ላይ ቢያስ አይኖርም ወይ? ብዙ ጊዜ ቦክሲንግ ላይ ኤምኤምኤ ላይ እንደዚህ ነገሮች ሀፕን ያደርጋሉ። ያው ህዝብ የሚያየው ነገር ስለሆነ እዛ ጋር ትንሽ ጥንቃቄ ለመውሰድ ይሞከራል። ህዝብ ለምሳሌ ምን ያውቃል? አሁን ህጎቹን ያውቃል ወይ? ህዝቡ ያውቃል፣ በጣም ያውቃል። ህዝቡ በጣም ያውቃል ሲመታ የቱ ጋር እንደሚመታ ምናምን። ለምሳሌ አንተ አሁን በጣም ስታይ የሚያዝናና ምንድን ነው? ኤምኤምኤ ይሻለኛል አውቃለሁ። ለዛ ነው የጠየቁ። ኤምኤምኤ ብዙ እንደምታይ ያውቃል። ስለዚህ አሁን አታውቅም የሆነ ነገር ሆነ አታውቅም። ኦፍኮርስ መሀሉ ላይ የቆየ ሰው መሀሉ ላይ ያስከበረ ሰው ፓንቹ ምናምን ኤቭሪቲንግ፣ ግን ቴክኒካል ነገሮች አሉ። አሁን ዳኞች አሉ። ዳኞች
ስልጠናን የወሰዱ ጥግ ቁጭ ብሏል አሉ ዳኞች የተቀመጡ አሉ። ከመሃል ዳኛ ውጭ የተቀመጡ አሉ ይጽፉ ማለት ነው። ስለዚህ እነሱም ተጨምቆ ነው እንትን የሚሉ ያን ያክል እሱ እንትን አይልም ብዬ ያው ልዩነት እንደሚፈጠር ቅድም እንደነገርኩ ልጁ ኤክስፒሪየንስ ብዙ ስለሌለው እንደው ደፋርና ሞራል በሞራል የመጣ ልጅ ነው። ላደንቆ በጣም ነው ማደንቆ። ኦኬ እሺ ላስቆም እዚህ ጋርና አንተ ከኢትዮጵያ ለመጀመሪያ ጊዜ ወጥተህ ፋይት ያደረከው የት ሀገር ነበር? 2001 ላይ 2001 ነው። አዎ ሞዛምቢክ። ሪሊ? ሶ እንዴት ነበር ፋይቱ? ኧረ በጣም አሪፍ፣ በጣም በቃ እንደመጀመሪያ በጣም አሪፍ ነበር። ኦኬ ተሸነፍክ? ዲፕሎም ይዤ ነው። ያው ጥሩ ነበር። ኦል አፍሪካ ጌም ነበር። ኦል አፍሪካ ጌም ማፑቶ ላይ በጣም ጥሩ። ያው ከምን ጋር ነው ፋይት ያደረከው? ከምን ሀገር ጋር ነው ያደረከው? ከሴኔጋል ወርልድ ሻምፒዮን ላይ ራንክ ያለው ነው። ራንክ ያለው ሴኔጋል፣ ናይጄሪያ ከነሱ ጋር ነው በተጫወተው። አለኛ ናቸው ናይጄሪያዎች። እነ ካሜሩ ኡስማን ነገር እና በጣም አሪፍ ነበር። ዲፕሎም ነው ያገኘሁት እዛ። ከዛ በኋላ ደግሞ ከዛ ተመልሼ 2002 ላይ ኢጂፕት ላይ ኦሎምፒክ ኳሊፊኬሽን ለለንደን ኦሎምፒክ ማለት ነው። ለለንደን ኦሎምፒክ ዛም ብዙ ለፍቼ ነበር፣ ደክሜ ነበር፣ ታርጌትም አድርጌው ነበር ኦሎምፒክ ላይ በደንብ እንደምገባ። እግዚአብሔር አልፈቀደም። እግዚአብሔር ሲፈቅድ ነው ሁሉም ነገርና ያንተ ሌላ ነው ብሎኝ ፈጣሪ እዛ ጋር ሳይሳካልኝ ቀረ ምናምን። ግን ጥሩ ነበር። ጥሩ ተጉዤ ያው ፋይናሊ ሽንፈት ገጠመኝ። ትንሽ ኤክስፒሪየንስ ጥሩም አልነበረም። ከዛ በኋላ ኤክስፒሪየንሶችን ዲቨሎፕ እያደረኩኝ ስልጠናዎችን እየወሰድኩኝ ስመጣ ጎልድ ሜዳሊያ አገኘሁ። ኢንተርናሽናል በወርልድ ቴኳንዶ። ወርልድ በወርልድ ቴኳንዶ። የስ የት ነበር ኢቨንቱ? ኢጂያ ላይ። በስማ ዓለም ላይ ያሉ ቴኳንዶ ላይ ሰዎች ናቸው ያሉት? ከተለያዩ ሀገር የመጡ ትልቅ ኢቨንት፣ በጣም ትልቅ መድረክ፣ ትልልቅ ሰው። ሚስጥሩ ምን ነበር እዛ ላይ ስታሸንፍ? ምንድን ነበር ሚስጥሩ? ቁጭት። እኔ በጣም ሽንፈትን በጣም ነው የምጸይፉ፣ በጣም ማለት ነው። ሽንፈት የሚወድ ያለ ብዬ አላስብም። እኔ እንቅልፍ ይነሳኛል። ያሳለፍኳቸው ጊዜያቶች፣ የተሸነፍኩበት ሽንፈቶች ቁጭት ፈጠሩብኝና ድሮ ከምሰራው በጣም ሞረጥፍ መስራት ጀመርኩ። የሾሮ ሜዳ ልጅ ነኝ። እንጦጦ ደግሞ ዳገቱ ፎቶ አለ ኢንጆይ ማድረግበት በሱ ነው። አረተው ባለውለታዬ ነው። የእንጦጦ ዳገት፣ አረተው የእንጦጦ ጸበል፣ የእንጦጦ ዳገት፣ የእንጦጦ ማርያም ኪዳነ ምሕረት ኧረ በጣም ኃይልም ጉልበቴም በቃ እሱ ነው። ዳገቱም በሩጫ ነው። አንዳንዴ ሁለቴ መውጣበት ጊዜ አለ። አረተው እውነት ሁለቴ ወጥቼ ተመልሼ ደግመዋለሁ። ወርደህ እንደገና ማለት ነው። አንዳንዴም ደግሞ 20 ኪሎ ጃኬቱን አወቀው ምን ነበር እሱን ተሸክሜ 20 ኪሎ ለብሼው ወክ ያረኩ ይወጣል። ግድል ነው የሚያደርግ። ግን ያው ለውድድር ስትዘጋጅ ደግሞ ራሱን የቻለ የሆነ ዝግጅት አለ። ትፋሽን፣ ጉልበትን ምናምን ሁሉን ነገር እንትምትልበት የራሱ የሆነ አሰራር አለው። በጣም ተዘጋጅቼ ስለነበር ኢዝሊ ነው ጎልድ ሜዳሊያ ያገኘሁት። ያው ትንሽ ፋይናል ላይ ያለው ፈተነኝ ምናምን ነገር ፈትኖኛል። ቴክኒክን ኤክስፒሪየንስ ደግሞ ከመጀመሪያው ሁለተኛው ሶስተኛው ገባ ዲቨሎፕ እያደረኩ መጣሁኝ ምናምን ነገር ጎልድ ሜዳሊያ። ያኔ ደግሞ የሚገርም ትልልቅ ስልጠናዎችን ወስጄ ነበር። ኖርዌይ፣ ዴንማርክ ምናምን ስልጠናዎችን ወስጄ ነበር። ሄደ? ማን የወሰደ? አሰልጣኝ ነው። እኔ አሰልጣኝ ኖርዌይ ነው የሚኖረው። ማስተር ሽመክት ይባላል። እሱ አመቻቸልኝ። የመጀመሪያውን ስልጠና ኖርዌይ ከጓደኛዬ ጋር ከዮሐንስ ኢንተርናሽናል ሪፈሪ ነው ከሱ ጋር ሄደን ወሰደን። በወርልድ ራንክ ቁጥር 1 ላይ ያሉ ስፖርተኞች ናቸው ያንን ስልጠና የሰጠኝ። አሮን ኩክ ይባላል፣ ባዮንካ ትባላለች። በጣም በቃ የታወቁ ሰዎች ናቸው። ዓለም ላይ ይታወቃሉ። በጣም በእነሱ ስልጠና ወስጃለሁ። የእነሱ ስልጠና ደግሞ ሞር ረዳኝ። ገባ ሳይንሳዊ በሆነ መልኩ ነው ስፖርት የሚሰሩት ማለት ነው። ስፖርት ሳይንሳዊ በዛ እነዛ ስልጠናዎች ናቸው የጎልድ ሜዳሊያ ውጤቶች። እና ከዛ በኋላም ነው ከዛ በፊት የብር ሜዳሊያ ነበረኝ ከጎር
ከዛ በኋላ ደግሞ ብሮንዝ አግኝቻለሁ። ዜና ምናምን ሰርቶ ነበር ስትመጣ ያኔ? ትንሽ ተሰርቷል። የፐርሰናል ላይፍ ራሱ በጣም የሚያስተምርና የሚያነቃቃ ነው። በጣም ከትንሽ ቦታ ነው የተነሳው። እግዚአብሔር ይመስገን አግብተሃል፣ በቅርቡም ወልደሃል። ባለቤትህም አውቃታለሁ፣ የአርባ ምንጭ ልጅ ስለሆነች በጣም የአርባ ምንጭ አድናቂ ነው። በጣም ሌትስ ቶክ አባውት በህይወትህ ካሳለፍካቸው ቻሌንጆች በጣም የፈተነ የትኛው ነው? በጣም የፈተነኝ ህይወቴ ባይዘው በፈተና የተሞላ ነው። የኔ ህይወት በጣም ከባድ ነው። እግዚአብሔር ይመስገን ፈጣሪን የድንግል ማርያም ልጅ ኢየሱስ ክርስቶስን እያስቀደምኩ ነው መንገዴ በሙሉ የተቃናልኝ። ከክለቤ ላይ ውድድር ያሸነፍኩ ናሽናል ቲም እጩ ሆኜ ብሔራዊ ቡድን የገባሁበት ታይም ለእኔ በጣም ከባዱ ታይም ነበር። ብሔራዊ ቡድን ገብቼ ትሬኒንግ የጀመርኩበት ታይም በጣም ታፍ ታይም ነበር ለእኔ በጣም ማለት ነው። ሰዎች ይሄ ሰውዬ የኢትዮጵያ ናሽናል ቲም ውስጥ ነበር ማለት ነው። ናው ይሄ ሰው ኤክስፒሪየንስ አለው ማለት ነው። እሺ ሲያወራ ዝም ብሎ ሳይሆን እንግዲህ ኢትዮጵያን ወክሎ ነው ዓለም ላይ ፋይት ያደረገውና እንደዚህ አይነት ሰዎች ፋይት ሲያደርጉ ማየት is art. It's just literally art. እስቲ ሞር ኢንደብዝ ንገረኝ እስቲ። ያኔ ምን ሆነ መሰለ፣ ያው የድሃ ልጅ ነኝ። በደንብ አድርገው። እኔም የድሃ ልጅ ነኝ። የድሃ ልጅ ነኝ። አባቴ ሸማኔ ነው። እናቴ ደግሞ እንደው ከስር እየደወረች እንጨት እየተሸከመች ነው ያሳደጉን። አባቴና እናቴ ጎበዞች ናቸው። ጎበዝ ጠንካራ አባትና እናት ነው ያሉኝ። የእውነት በጣም ፕራውድ መሆንባቸው ማለት ነው። በጣም ብዙ ልጆችን በሽመና ነው ያሳደገው አባቴ። እኔ ችግር በጣም ቤት ውስጥ ችግር እያገጠጠ እንትን እያለ ሲመጣ ሊስትሮ ይዤ ወጣሁ። ሊስትሮ ሰራ ነበር ረጅም ጊዜ ማለት ነው። ማርሽ 4 ከመስራቴ በፊት ማለት ነው። ሊስትሮዬን ደግሞ ጥሩ ሳንቲም እያገኙ ስመጣ ሽሮ ሜዳ መውጣት ሲጀምር ብዙ ሰው መታወቅ ሲጀምር ምን ጀመርኩኝ? ታክሲ ማጠብ፣ በቃ መኪና ማጠብ ምናምን ጀመርኩኝ። ከመኪና ማጠብ ደግሞ ወደ ምን ገባሁኝ? ወደ ረዳትነት። ረዳትነት ብዙ አመት ሰራሁኝ። ወደ 5 አመት ጥሩ ሳንቲም አገኝ ጀመር ምናምን። በቃ ያው ታክሲ ሲሰራ ታገኛለህ ቁጥብ ከሆንክ ምናምን በደንብ አጣጣም። አንተ ምንም ዲሲፕሊን ምንም ጫት የለም። በህይወቴ ነክቼው አላውቅም በህይወቴ። ስፖርት ስራ ነበር ረዳት ሆነ። አሁን ስፖርት የጀመርኩበት ታይም ያኔ ነው። አንድ ልጅ አለ በጣም ባይዘው ስለሱ ሁሌ በቃ ማወራበት መድረክ ነው የምፈልገውና በጣም የምወደው ጓደኛዬ ነው። የተዋወቅኩት ታክሲ ተራ ነው። ቴኳንዶ ይሰራ ነበር። በጣም ፍሌክሲብል ነው። ጸጉሩ ሉጭ ያለ በቃ ሲራመድ ራሱ ጌቱ አንበሴ ይባላል። እሺ አቡሽ ይባላል። ወይም ደግሞ ጫኪስት የተባለው ለምንድን ነው? ጫካ ነው ብዙ ጊዜ ማስተር ነው ይሰራል። አይ ማስተር አይደለም ይሰራል። ማጋ የኔ አሁን ሽመክት የሚባል እዛ ሾሮ ሜዳ ነው የሚኖረው። የሾሮ ሜዳ ልጅ ነው የኔ አሰልጣኝ። እሱ ጋር ይሰራል። ሲመጣ ከጂም ከፊት ነው ጋቢና ነው ይመቸኛል። በቃ ሰላም ይለኛል ምናምን። እዛ ጋር ደግሞ እኔ ታክሲ ተራ በጣም እጣላለሁ። በጣም ነው እጣላለሁ። እሺ በቃ ይሄ በተፈጥሮ በቃ ይሄ ኃይል ውስጥ ሞልቶ በቃ ተደባደብ አውጣ ምክንያታዊ በሆነ ነገር የሆነ ስድብ አለሽ ማሉዳ ስድብ እናት ምናምን እሱ አይነት ነገሮች እናት ምናምን። ከዛ ደግሞ ቅድማጫዎች አሉ። እናቴ በምን አይነት መልኩ እንዳሳደገች አባቴም እጣላለሁ። ተሳፋሪ ላይ መስደድ ያቺ ስድብ ስትሰደብ ብቻ ማለት ነው። በቃ የሆነ ግርግር ከታየ ተውት እየተጣላ ነው ቦንጁ ነው የሚሉኝ። ቦንጁ እየተጣላ ነው የሚባል እና ይመክረኛል። አትጣላ ምናምን ያለ ይመክረኛል። የሆነ ሳለኝ ስለሱ ህይወት ምናምን ማጫወት ጀመረኝ። ምናምን እንደዚህ ነኝ፣ ስፖርት ሰራለሁ፣ እንደዚህ ሽመክት ጋር ምናምን አለ። ሽመክት ደግሞ እናውቀዋለን፣ ሰፈራችን ሰው ነው። ሽሮ ሜዳ አሰጋኝ የሚባል አለ። አሰጋኝ የአሜሪካ ሶልጀር ነው። የሱ ተማሪ ነው ሽመክት። በደንብ እናውቃቸዋል። እነዋኬኔ ምናምን የሚባሉ እነዋኬኔ እናሰጋኝ እነተከስተ ሽሮ ሜዳ ላይ ጋንጊስተር ናቸው። በቃ በቴኳንዶ በደንብ የታወቁ ናቸው። እነሱም መምሰል ፈልጋለሁ ግን እድሉን አላገኘውም። ከዛ ይሄ ልጅ ነገ ጠዋት ይመቻል አለኝ። ስንት ሰዓት ስለው በፈለኩ ሰዓት ስንት ሰዓት ጠዋት አንድ ሰዓትማ ስራ መገባበት ነው። ከአንድ ሰዓት ጀምሮ እስከ 2 ሰዓት ስራ ቦታዬ መገኘት አለብኝ። ልክ ሲመጣ መኪናዬ ገብቼ ያው ጠራርጋ አጸዳተ ምናምን ነው ወደ ስራ የምጀምረው። እንደዛ ስለው ኦኬ እንደዛ ከሆነ 12 ሰዓት አለኝ። እሺ የት 12 ሰዓት ቅስቋም ተቀጣጠርን። ጫካ
ጫካ ገባን እየሮጥን ማለት ነው። እና የመጀመሪያ ቀን ስለሆነ በቃ ያዘኝ ምናምን እሱ ይሏል። እዛ ጫካ ገባን። በቃ ቴኳንዶ ሲሰድ ፍሌክሲቢሊቲ ለጉድ ነው። በቃ ቶፕ ፍሌክሲብል ነው። ቀን ነው የሆነ ቀን ነው። ከዛ አንተን በጣም ጥሩ አቅም አለ፣ በተፈጥሮም ፍሌክሲብል ስለሆንክ ጥሩ ነው ሰውነት አስመዘግባለሁ አለኝ። የምር ነው የትሽምክት ኦኬ ሌትስ ጎ ጨረስን ምናምን ነገር። ከዛ በኋላ ዛሬ ስራ አልገባም እንደውም ሄደን እንመዝገብ። እሺ ሄደን ተመዘገብን። የመጀመሪያ ምዕራፍ የጀመረችው እሳ ቦታ ላይ ነው እኔ የቴኳንዶ ህይወቴ ማለት ነው። ቴኳንዶ ላይ በጣም ኢንተረስትድ ሆኜ ነው የምሰራው በጣም ማለት ነው። ፍላጎቱ አለኝ ምናምን በቃ እንዲሁ ዝም ብዬ እዛ ታክሲ ተራ ማወጣውን ኢነርጂ መጣለውን ምናምን እዛ ላይ በቃ ፋይት ሲኖር ደስ ይለኛል። ልጆች ደግሞ ጎበዝ ልጆች ነበሩ እኛ ጋር በጣም ጎበዞች። የእውነት ነው ፋይት የምታደርጉት? አዎ ትመታታለህ በደንብ የእውነት አዎ ህግ አለው ግን የኛ የምትመታበት ገባ ህግ አለው። ከወገብ በላይ የተጠና ቦታ ነው የምትመታው። ያው ፈልገ ያመለክ ፋውል የሆነ ነገር አለ ማለት ነው። አዎ ለምሳሌ ማይመቱ ቦታዎች አሉ እነዚህ ስፓይናል ኮርድ ጋር ምናምን ማይመቱ ቦታዎች አሉ። በደንብ ተማርኩኝ ምናምን ባጭር ጊዜ ለውድድር ቀረብኩኝ። ገባ ባጭር ጊዜ ለውድድር ቀረብኩኝ፣ ተወዳደርኩኝ። ጥሩ ነበረ የመጀመሪያ ውድድር እንደመጀመሪያ ጥሩ ነበር። ናሽናል ቲም ተመረጥኩኝ። ታክሲ ስሰራ ልክ ጠዋት ከ11 ሰዓት እስከ 12 ሰዓት ተኩል ምናምን ስፖርት ሰራለሁ ጫካ ኪዳነ ምሕረት ሌሊት ማለት ነው። አዎ ሌሊት እየወጣ ከዛ መጥቼ ነው ስራዬ ላይ መገባው ማለት ነው። ከዛ ልክ 11 ሰዓት ሲሆን ደግሞ እንትን ሄዳለሁ ጂም ስፖርት ቤት ማለት ነው። ልጁ ቀና ልጅ ነው፣ አቡሽ ተስፋዬ ይባላል። በጣም በብዙ ያገዘኝ ልጅ ነው። የሽሮ ሜዳ ልጅ ነው፣ ቀና ነው፣ ይልከኛል። ከዛ በኋላ ሰርቼ መጥቼ ደግሞ እንደገና ታክሲ ሰራለሁ እስከ 4 ሰዓት እስከ ምሽቱ 4 ሰዓት። ከዛ በዛ መሃል ላይ ያው እንደነገርኩ ውድድሮችን አሸነፍኩኝ ምናምን ለናሽናል ቲም ተመረጥኩኝ። ከዛ ናሽናል ቲም ስገባ ሙሉ ትኩረትን ለስፖርት ነው። ታክሲ መስራት የለ ምን የለ። ቅድም ተቸገርኩ ያልኩ ፓርት እቺ ነች። ገባ ቤተሰብ ሰፖርት አደረግ ነበር። ፋይናሊ ሁሉም ነገር ቆመ፣ ገቢ ቆመ። እዛ ጋር ቤተሰብ ሰፖርት ማድረገው ብዙ ነገሮች እንትን አሉብኝ ማለት ነው። ይህን ህይወት ደግሞ ፈልገዋለሁ። ብሔራዊ ቡድን መሆኑን በራሱ በጣም ፈልገዋለሁ። እሱ ኢንካም የለውም ብሔራዊ ቡድን ስትሆን በወር 320 ብር በጣም ትንሽ በጣም ማለት ነው። 2001 ነው በጣም 3100 ብር ነው ማለት ነው። በአሁኑ ትንሽ ነው ወንድም። እና ትራንስፖርት ከሾሮ ሜዳ 22 ነው 22 አሁን ስቴዲየም የተሰራበት ጋር ነው እየመጣን እንሰለጥነው። ከሾሮ ሜዳ 22 ፕላስ ደግሞ ጠዋትና ማታ ነው። በቀን አንዴ ነው ምግባችን። እዛ ያው ምክንያቱም ብዙ ስለነበርን ቅነሳ ተጣርቶ ነው የሚሄዱት ሰዎች ናቸው ሆቴል የሚገቡት። ገባ እስከ ቅነሳው ድረስ ጠዋት ሌሊት እንመጣለን 12 ሰዓት እዛው እንሰራለን እስከ ምሳ ሰዓት እዛው ማትረስ አለች። ማታው ላይ ትንሽ ናፕ እናደርጋለን። ምሳ ሰዓት ሄደን 4 ኪሎ ኮንትራት ተይዞልናል መኪና እንሄዳለን እንበላለን። መተን ደግሞ እስከ 10 ሰዓት እንተኛለን። አንድ ነው ትበሉት በቃችሁ ነበር። ኧረ በስመ አብ ወልድ ትሬኒንጉ ይኸውልህ በቃ የሆነ ምግብ ስታገኘው በቃ ገና ሳትበለው የሆነቴን ነው እና አንድ ምግብ አይበቃንም። ያው ያቺን ሳንቲም እንደው ዳቦ ምንም የሆነች ነገር ታደርጋለህ፣ ቶሎ ታልቅብናለች። የትራንስፖርት በጣም እቸገር ነበር። በቃ ያኔ በጣም ናሽናል ቲም እያለሁ በጣም ነበር የምቸገረው እጅግ በጣም። ከሾሮ ሜዳ ተነስቼ እስከ ካሳንቺስ ያው ቁርሱ ዱብ ይላል 12 ሰዓት 1 ሰዓት 12 ሰዓት ጂም ቦታ መገኘት አለብን። 1 ደቂቃ ማርፈድ አልችልም። 1 ደቂቃ እዚህ ማለት ነው። አለዚያ ቀንሷል። ረብስማ 1 ደቂቃ ካረፈድክ ዘርበል ነው። ምክንያቱም ብዙ ሰው አለ 33 ሰው ከ33 ሰው 5 ሰው ነው የሚፈልገው። ገባ 5 ውስጥ በደንብ ነው በደንብ። ከዛ ሆቴል ገባችሁ? ሆቴል ገባ። እንዴት ነበር ሆቴሉ? ይመቻል። ያኔ ለኔ ሆቴል ኢማጂን እና በሶስት የሆነ በቀን ሁለቴ እንበላለን። ቁርስም አለን፣ ምሳም አለን፣ እራትም አለን። ወክማ ነው የገባ ነው። ኦኬ ሆቴል ወክማ የቱ ጋር ያለው? 4 ኪሎ ወክማ
ሾርባ አለ። እሺ ተጣለ ማታም በደም ነው የምንበለው። ያኔ በቃ የኔ ፐርፎርማንስ ራሱ በጣም በቃ ስለ ምግብ ማሰባቆም ከነ ስለ ምግብ ስተው ይምሪ ነው። ከዛ ትሬኒንግ በምንሰራበት ሰዓት ደግሞ በጣም ሃይፐር ነበር። ፍላጎቱ ነበር በቃ መሄድ ላይፌን መቀየር ትልቁ ፍላጎቴ ነበር። እግዚአብሔር ፈቅዶ ደግሞ ከነዛ ሰዎች ውስጥ 5 ሰው ሲፈልግ ከ5ቱ እኔና አንድ ጓደኛዬ ታረቀኝ የሚባል በአንደኝነት ያለ ማጣሪያ ነው ያለፍነው። ማጣሪያዎችን እያለፍን መተን የመጨረሻ ማጣሪያ ነሐሴ 16 አስታውሰዋለሁ። የፍልሰታ ቀን ነው ማጣሪያ የመጨረሻ ሜዶ የሚለይበት ቀን ተብሎ ይቃት ሄድክ በዛው ነግሪያት ሄድክ ሰሚነች ኪዳነ ምሕረት በስመ አብ ወልድ አደራሽ ነገር እሷ ጋር ነው አታው የእውነት። ከዛ እዛ ነው ያደከው? አዎ ተወልጄ ያደኩኝ ሾሮ ሜዳ ነው። የአርባ ምንጭ ልጅ ነኝ። የሾሮ ሜዳ አርባ ምንጭ በለው ጨንቻ ትንሿ ጨንቻ በላል። ልክ ከተመረጥን በኋላ ነሐሴ 16 ነው የተመረጥነው። ነሐሴ 30 ነው ምናምን አካባቢ የመጀመሪያ ጉዞዬን የሄድኩት ማፑቶ ያኔ ነው። እንዴት ተሰማ ግን? ያው የአይዳህ ልጅ ያዝም ብሎ ታክሲ ተራ ሊስትሮ የነበረ አባቱ ሸማኔ የሆነ ልጅ ናሽናል ቲም ውስጥ ገብቶ በረሃብ ገብቷል። ረሃብ ቻሌንጅ ኢማጂን እያደረጉት እየሮጥክ ታክሲ ያተ ስትሮጥ አስበዋል። ቻሌንጅ እኮ በጣም ጥሩ እኮ አይደለ? አሁን ጋሞ ጭንቻዎችን አይታቸዋል። አንተም ሰፖርት ስለምንድነው? አዎ በቻሌንጅ ውስጥ ነው ድርምስምስምስ አድርገው። እኔ የተረዶት ምን እንደሆነ ታውቃለህ? ከተመቻቸልህ ማለት ነው ሰክሰስፉል አትሆንም። ልክ ነህ። የምሬን ነው። ልክ ነህ። እኔ ቢመቻችልኝ ኖሮ በጣም እኔ ላይፌ መቀየር ስለምፈልግ ነው ያንን ከሽሮ ሜዳ እስከ ካሳንቺስ በእግር ከዛ በኋላ የ2 ሰዓት ትሬኒንግ ነው የሚጠብቀኝ። በስመ አብ የምሬን ነው። በስመ አብ የ2 ሰዓት ትሬኒንግ ግን በቃ ኃይል ጉልበት ከእግዚአብሔር ነውና እግዚአብሔር ደግሞ ምኞቴን ፍላጎቴን አይቶ ከዛ ከታክሲ ተራ አውጥቶኝ ከዛ ታክሲ ላይ እንደዛ የተጣላውኝ ምናምን የኔ ምኞቴና ፍላጎቴ መንጃ ፈቃድ አውጥቼ ታክሲ ሹፌር መሆን ነበር። በቃ የረጅም ጊዜ ህልሜ ለማውጣትም ብዙ ሞክሬ እምቢ ብሎኝ ነበር። እግዚአብሔር ደግሞ በትልቁ ሾመኝ። በትልቁ ሀገርን የሚያክል እንደወክል አደረገኝ። ለባንዲራው ነው ፋይት ያደረከው። ይህንን ፖድካስት ወደ እናንተ ያደረሰው ማን ያዘዋል እሸቱ ግቢ ነው። ጤናማ ምግብና መጠጣችን ይመረጣል። የግቢያችን ድባብ ሰላም ይሰጣል። ቦሌ ሰላም ሲቲ ሞል ጀርባ እንገኛለን። ይሞክሩን። ሌላው ነገር ብዙ ሰዎችን እዚህ ከተማ ውስጥ አሰልጠናል። ዝነኛ ሰዎችን ራሱን የማውቃቸው ትልልቅ ሲኢኦዎች፣ ካፕቴኖች፣ ባለሀብቶች አይደለ? እንዳንተ ያሰለጠነ ሰው አለ ኢትዮጵያ ውስጥ? ግን የለም። ሙሉ አፍን እናገራ ነው። የለም። ስንት ዓመት አሰለጠንክ ግን? ከ2003-4 ጀምሮ እስካሁን አለ? ከ2004 በቃ 2004 ቤታቸው ይርክሮም ተሰልጠናቸው ቤታቸው የራሴም ተቋም አለኝ። ግን ሞሮፍ በግል ፐርሰናል ነው። ቪአይፒ ሲሆኑ እንደዚሁም ደግሞ አቅም ያላቸው ሰዎች ወጥቶ መስራት ማይፈልጉ የጊዜ ችግር ያለባቸው ለምሳሌ ጂም አንተ ስትሄድ መታወክነው ሰዓት አለ። ስትመጣ ፕራይቬሲ ደግሞ አለ። ሰው ያያል። ፕራይቬሲ አለ ምናምን ብዙ ነገር አለ። ፎከስ ከማድረግ ጭምር ማለት ነው። ፎከስ አድርገህ አሁን ብቻህን ሳገኝ ማሰራህና አንድ ላይ ሳሰራ አንድ አይደለም። እዚህ ይበልጣል። ብቻህን ብዙ ለውጥ አመጣብሃለሁ። አንተ ላይ ነው ፎከስ። በቃ አንተና አንተ ላይ። አንዳንዱ ቀጭሮ ነው መስል መገባት ይፈልጋል። መስል ዲስትሮ ማድረግ ይፈልግ ሰው አለ። እኔ ራሱ በቡድን ሳሰለጠንና በግል ሳሰለጠን አንድ አይደለም። የግሉ ውድ ነው አይደል? ምክንያቱም ሰውየውን ቀጥታ ነው ማወሩ። ትችላላችሁና ትችላለህ። ይኸውልህ አገረ ሰላም ያልኩ ሳወራና አሁን እናንተ ስላችሁ አይ ነው ኢኖም ሳይ አይደንቲፋይ አታረገው። የምታገኘውም ሳንቲም ደግሞ ገባ አሁን ሰማያ ብዙ ነው። እንትን ልዩነትም አለው። አሁንም ታሰልጠናለህ ግን አይደለ? ስቲል ነው። እኔ ፐርሰናል ትሬነር ነኝ። ፕላስ እዚህ ፓይለት አሶሲዬሽን ፓይለቶች ግቢ ታይኳንዶ አሰለጥናለሁ። በጣም ብዙ ልጆች አሉኝ። እዚህ ቦሌ ነው? ቦሌ ኢስታንቡል ጀርባ ብዙ ልጆች አሉኝ አሰለጥናለሁ። ሽሮ ሜዳ ደግሞ የራሴ ጂምናዚየም አለኝ። ወጣት ማዕከል ውስጥ ብዙ ወጣቶችን እያገዝኩ እገኛለሁ።
ስማቸውን ማልጠራ ደግሞ ትልልቅ ባለስልጣናቶችንም አሰራለሁ ፕራይቬሲያቸውን ለመጠበቅ ያህል ማለት ነው። ጠቅላያችን የለም መቼስ እሳቸው ሌላ አንዳንድ ሰዎች አሉ ብዬ አልፎክርም፣ ግን ብዙ ሰዎች ደግሞ አሰራለሁ። በጣም ብዙ ሰዎች ተሰጥናቸዋለህ። ባለስልጣኖች አሰራለሁ በደንብ ማለት ነው። ባለስልጣን ማሰራት ግን እንዴት ነው? አሚን ሴኩሪቲ ጋርዳቸው እንትን አይለብህም? ምንም አምኖ ወደው በደንብ አንተን ስለ አንተነት በደንብ አጥንተው ስለሆነ ስለሚያውቁኝ በኮንፊደንስ ገባ ስታሰራቸው ምንም እዛ ጋር ይሄ ስልጣኑ ሌላ ነው፣ ስራ ደግሞ ሌላ ነው። ውረድ ትለዋለህ። ትቀጠዋለህ። 9-10 ስራ ብለህ 9 ላይ ቢያቆም 10 ፑሻፕ ከዜሮ ታች ጀምረዋል። ይሰማዋል ግን በጣም ስነ ስርዓት ያላቸው ናቸው። በጣም እና ብዙ ሰዎች አሉ፣ ባለሀብቶች አሉ፣ ብዙ ትልልቅ ባለሀብቶች። ጂምስ ምናምን አቋቁመህ ታውቃለህ? ጂምናዚየም የራሴ ጂም የግል ጂም እኔ አሁን የራሴን ፐርሰናል ጂም እየገነባው ነው ቀስ አድርጌ ምናምን። ጎበዝ ላይክ አይ ሚን ላይክ ቢንግ ሴሌብሪቲ ሶ ናይ ትላለህ። ግን ሳስብ እንዳልከው ታይም ስለሌለ ቤት ብትሰራ ጂምም ብትሰራ ጥሩ ነው። ቤት ግን ብትሰራ ቬሪ ቬሪ ጉድ። ለሊት 8 ሰዓት ልትሰራ ትችላለህ፣ ከፈለክ 9 ሰዓት ልትሰራ ትችላለህ፣ ማታ ጊዜም ኤኒታይም ልትሰራ ትችላለህ። ግን እውቀት ያለው ሰው ያስፈልጋል። በጣም የሚገርምህ ለሊት 11 ሰዓት ተነስቼ ማሰራው ሰው አለ። ሻርፕ ቤቱ 11 ሰዓት ደርሼ አሁን ኦልሬዲ ትንሽ ሙቭ አድርጓል። ኦኬ እንጂ ለሊት 11 ሰዓት ታውቀዋለህ። በነገር ራሱ በደንብ ታውቀዋለህ። ሻርፕ 11 ሰዓት ተነስቶ ተዘጋጅቶ ምናምን ይጠብቃል። ከዛስ ለ1 ሰዓት ቅጥቅጥ አድርገው 1 ሰዓት ልክ 12 ሰዓት ጨርሳ ትሬኒንግ ከኔ ጋር ስትሬች አድርጎ ሻወሩን ወስዶ ምናምን 1 ሰዓት ላይ ይወጣል። ብዙ ሰዎችም አሁንም እየሰሩ ነው። እንግዲህ እንዳልኩ ደግሞ ሾሮ ሜዳም የራሴ ወጣት ማዕከል ላይ ጂምናዚየም አለች ትንሽ። እሷን ደግሞ እንደምን ብዬ ቅድም እንዳልኩ የማሳደግ ፕላን አለኝ። እሷን በምን አይነት መልኩ ነው ማሳደግ ያለብኝ? ያው እግዚአብሔር ያግዘኛል ብዬ ያግዛል። ምንም ጥያቄና መልስ የለውም። ምክንያቱም አንተ ብዙ ሰዎችን እየረዳ ነው። አርባ ምንጭ ከነማ እኔን ባለፈው ራሱ ትሬኒንግ ስሰጥ እሱ ነው መጥቶ ጠርቶኝ ማሰልጣን አለበት ብሎኝ ጋሞ ጨንቻዎችንም ራት ስናዘጋጀ ራሱ ነው ደውሎ ማን ይዘዋል ብሎ አሳምኖን እንዲ ነው ብሎ የሚያደርገውና አንዳንድ ጊዜ የሚገርም ነገር ነው ለአርባ ምንጭ ከተማ እያደረክ ያለው የሚገርም ነገር ነው ያደረክ ያለውና ውስጥ ላይ ደግሞ የሚገርም ፋየር ፍቅር አለ። አሜን ሁሉ ጊዜ ማለት ነውና የኛ አካባቢ ልጆች እንዲያሸንፉ ከተማችን በአንድም በሌላም ስሟ እንዲጠራ ብዙ ነገር ነው እያደረክ ያለው። ጋሞ ጨንቻ ላይም አርባ ምንጭ ከነማ ላይም በግል እና ስጋ ምናምን ያለውና ይሄ በጣም ደስ የሚል ነገር ነው። ብዙ ዘር እየዘራህ ነው፣ ማጨድ አይቀርም። ግን አሁን አቆምኮ በቃ ተውኮ አሜን ላይክ ውድድሩን በቃ ሴዶ ማርሻል ተጠራልክ እናንተ ተውክ? ኔቨር ምን ያልክ ነው? አሁን ይኸውልህ እኔ ስለ ክብሬ አልተጨነቅኩ። ፈልጊያቸው የሄድኩት እኔ ነኝ። እኔ እነሱ መድረክ ላይ በእነሱ ሙያ ልወዳደር ብዬ ነው የሄድኩት። 100% 110% እምነግርህ በእኔ ሙያ ልወዳደር ብሎ አይመጣም። ምክንያቱም አጠገቤ እንደማይቆም አውቃለሁ። እኔ ግን በሱ ሙያ እሱ እንደማሸነፍ ስለማቅ ነው የሄድኩት። የኔ ሙያ ቴኳንዶ ነው አይደል? ቴኳንዶ ላይ ብዙ አመት ተወዳድሬያለሁ። በኔ ሙያ መጥቶ እስቲ ወንድ ከሆነ ማንም ሰው ማለት ነው ጌችም ራሱ ደስ ይለኛል፣ በጣም ደስ ይለኛል። ጌች ቢመጣ በጣም እንደውም ፈልገዋለሁ ቢመጣ ደስ ይለኛል። ምትመጣው ይመስልሃል? ወርቅ አድርጌ ሰርቻለሁ ብሏል። ሰርቷል አውቃለሁ። ጁጁሱም ሰርቻለሁ ብሏል። ካራቴም ሰርቻለሁ፣ ቦክስም ሰርቻለሁ ብሏል። እንግዲህ ማን ነው ጆኒ ፈርቷል። እስቲ እሱ ደግሞ ልሞክረው ይምጣ ከፈለገ ይፈራ መስያ ግን ጆኒ of course ጆኒ ግን አይፈራ is very confident ጆኒ is very confident። አልፈራ ለምን አልተቀበለኝም? ገባ ለምን አልተቀበለ ጌታቸው ለምን እኔ እንደው ሲመስለኝ ጌታቸውም ጭምር ነው የፈራው። የእውነቴን ነው ለመሰለ አሁን ጌታቸው ቢዝነስ አድርጎታል። ሴዶን የጠራበት መልኩ ቢዝነስ በቃ ኦፊሻል ቢዝነስ ሚሊዮን። አሁን እኔ ተቋም ቢሆን እከሳለሁ። ተቋም አይደለም እንዴ? ተቋም አይደለም። ጌታቸው ግለሰብ ማዘጋጀት አይችልም። ውድድር ግለሰብ ፈቃዱ እንዴት ተከራየ? ንግድ ፈቃድ ከሌለ አድዋ ምናምን ሲከራዩ ንግድ ፈቃድ ጋር ከአዲስ አበባ ስፖርት ጽፈት ቤት ነው። ኦኬ ባልና ስፖርት ጋር ኮሚሽን ጋር በጋራ በመሆን ፍቃድ ተሰጥቶት ነው እንጂ በራሱ ንግድ ፍቃድ አይደለም።
አይደለም እንደዛ በራሱ ንግድ ፍቃድማ እንዴት አይሆንም። እንደዛ እኮ አዲስ አበባ ስፖርት ምን ብለህ ነው የምትከሰው? ለምሳሌ ተቋም ቢሆን ምክንያቱም አንደኛ ተቋም ለምሳሌ ቦክስ ፌዴሬሽን ተቋም ነው አይደል? ውሹም አለ፣ ወርልድ ቴኳንዶ ሁሉም ተቋም አለ። ገባ? አሁን ውድድር ሲኖር ለምሳሌ መድረኩን ይመጥናሉ ብሎ የሚያስቡትን ሰዎች ራንካቸው ታይቶ ያላቸው ውጤት ታይቶ ማን ያዘዋል፣ እንደዚህ ያሸንፈዋል፣ እንደዚህ ውጤት አለው፣ ማን ያዘዋልን ከአገረ ሰላም ይባላል ማለት ነው። የአገረ ሰላም ባክግራውንድ ተጠንቶ ማለት ነው። አሁን ጌታቸው የሚፈልገው ነው ኮል አውት የሚያደርጉ። አንተ ካንተ ተዘጋጅ ምን ይመስላችሁ? አይሆንም። እንደዚህ አይነት ውድድር የለም። ገባ? ምክንያቱም ህዝቡ መብቴ ነው ቢልስ የኔ ስቴጅ ነው አለኝ እኮ አለኝ። የኔ ስቴጅ ነው መብቴ ነው። አገረ ሰላም ይሄ የኔ ስቴጅ ነው መብቴ ነው። ስለዚህ አንተንም መጥራት ያኛውንም መጥራት መብቴ ነው አለ። ስለዚህ አሁን እኔ ገባ ቅድም ብያለሁ ክብሬን ምናምን ትቼ ነው ወደሱ የሄድኩት ማለት ነው። ሄጄ አክሴፕት ያላደረገበት መንገድ አይ ዶንት ኖ ዋይ ሰው ለምን እንደሆነ እኔ ራሴ የሆነ ማሰበው ነገር አለ። በቃ የገባኝ ነገር አለ። ስለኔ በደንብ ያውቃል የኔን ቴክኒክ እኔ በደንብ በቃ እኔ አገረ ሰላም ማን ነው ብትለው በደንብ ይናገራል። ምክንያቱም ሲሰራ ማይቷል፣ አብረንም ሰርተናል። ምን ያህል ጎበዝ ነው ግን? ጎበዝ ነው በእውነት። አዎ አይ እውነታውን ማውራት አለበት። ጎበዝ ነው በማሰልጠን ላይ ምናምን በጣም ጎበዝ። ስፖርቱን ይችላል። አዎ ጎበዝ። ታዲያ ለምን ነው ቅድም አብረን በወርቅ አድርጌ ያሸንፈዋል ያልከው? ማሰልጠንና መሰልጠን ይለያያል። አንተን አሁን ለምሳሌ ለውድድር ማብቃትና ካንተ ጋር መወዳደር ይለያያል። ኳስ ተጫዋቹና አሰልጣኙ እንደሚለያየው ማለት ነው። እንደዛ። ስለዚህ ውድድር ራስ ነው የምትወዳደር። በማሰልጠን ደረጃ እኮ ጎበዝ ነው፣ በጣም ጎበዝ ነው። አሁን ጎበዝ ከሚባሉ ሰዎች ተመድቧል። ጎበዝ ነው። ሁዝ ግን ለአንተ ማን ነው ኢትዮጵያ ውስጥ የሚገርም ስፖርተኛ ሰው ላይ ራንክ ስትበል ከአንድ ከሶስት ሰው ጥራልኝ። አንተ አውጣና ራስህን ቢፌር። እኔ ይኸውልህ ችሎታ ጥሩ ስለሆነ ጎበዝ አለ። ዲሲፕሊን ነው ማለት ዲሲፕሊን ያለው ሽማነት አሉ ነገረኛ እንደዚህ እንደዋርካ ማለት ነው። ቅርንጫፋቸው በስቶ በእውቀት ተሞልቶ ዝም ያሉ በጣም እስቲ ነገረኛ ነው የማይወዱ በጣም ብዙ አሉ። አሁን ማበላለስ ስለሚሆን ሰው ጥራልኝ ግድ የለ ብዙ ሰዎች አሉ። እኔ የሚገርም ማለት ነው አሪፍ ናቸው ብዬ ማሰባቸው ለስፖርቱ ዋጋ ከፍሎ እኛም በሁለት እግር ያቆሙ ትልልቅ ማስተሮችን እስቲ እነማን ናቸው? ለምሳሌ ማስተር ስነ ህይወት የመጀመሪያ ብላክ ቤልት ኢትዮጵያ ውስጥ ያገኙ በወርልድ ቴኳንዶ ስፖርቱ እንዲስፋፋ ትልቁ ሚና የተጫወቱ ለሳቸው ትልቅ ክብር አለኝ። እሳቸውን አንደኛ ልጠራልህ እችላለሁ። እሺ ሁለተኛስ? የሰፈሬ ልጅ ነፍሱን ይማር ምትኩ ኮብራ ጀግና ስፖርተኛ። በቃ ሾሮ ሜዳሊን ስባል እነ ምትኩ ኮብራ ሰፈር ነው የሚባለው። ኧረ ተው ይታወቃል አዲስ አበባ ላይ በደንብ ምትኩ ኮብራ በጣም ጀግና ስፖርተኛ ነበር። ያው እግዚአብሔር ቀን ነው ብሎት ይዙት በጣም በቃ ከኮሪያዎች ጋር ይሰለጥነ በጣም ጀግና ምናምን ማቆን የደረስኩበት ስለሆነ ነው ማወራ ማለት ነው። እነ ዋኬኔ ጀግና ስፖርት ተወዳዳሪዎች ናቸው። ግን ያስገቡትን ስጠራል ደግሞ እነ ማስተር አዲስ እነ ማስተር ወንድሙ ማስተር አየናቸው ማስተር ደረጀ በወርልድ ቴኳንዶ ለስፖርት ዋጋ የከፈሉ ከእድሜ በላይ ያሰለጠኑ ትልልቅ ማስተሮች ናቸው። ለነሱ ክብር ይገባኛል። የሆነት ትልልቅ ማስተሮች ናቸው። አሁን እኔ እዛ ጋር ማስተሮች ብሎ ሲሰድብ እነሱን ጭምር የነካ ያህል ስሜት ተሰምቶኝ ነው። ያውቃቸዋል ጌች ግን በደንብ ያውቃቸዋል። አርተው ያውቃቸዋል። እነሱ ምን ተሰማቸው? የሆነ ጊዜ በጣም ተናዳችሁ ነበር፣ ሪአክት እያደረጉላ ነበር። እኔ ነገሩን ያው በእኔ በኩል ያለው የቴኳንዶ ማህበረሰብም ትንሽ ስሜቱ በጣም ተረብሾ ነበር። የመጀመሪያ ስራ እነሱን የማረጋጋት ስራ፣ ሁለተኛ ስራ ደግሞ ጌታቸው የፖስተው ቪዲዮ ተገቢ ስላልሆነ ቪዲዮን እንዲያጠፋ ጠየቅኩት። እግዚአብሔር ይስጠው እሱ ማክብሮኝ አጥፍቶልኛል። መጨረሻ ላይ ያለውን ነገር በንግግር ፈተናል። አሁን ሲያዘጋጅ ማንም ሰው እንቅፋት አልሆነበትም። ማንም ሰው ኦኬ ሰፖርት አድርገውታል። እና አሁን ላይ በቃ ሰላም ነው ምናምን ነገር። አንተ ምንድነው what is the next move for you? አንተ አሁን ቀጣይ የምታደርገው ነገር ምንድነው? ቅድም እያልኩ ነበር ምንድነው ቀጣይ አሁን እኔ አንድ ትልቅ በቃ ኢትዮ ፋይት ናይት ማለት በጣም ትልቅ ስም ያለው ነው። በጣም ብዙ ልጆች ጋር ኮሙኒኬሽኑ ጥሩ ነው። ብዙ ልጆችን ሰፖርት እያደረገ ነው። አሁን ያሰቡት
እየተሰራ ያለ ነገር አለ። ሌላ ፋይት ለማዘጋጀት በደንብ የሚገርም ፋይት ሊያዘጋጁ ኦልሬዲ ከጫፍ ደርሰዋል። አረታው አዎ እዛ ላይ ለእኔም በጣም በጣም ሳላመሰግናቸው አላልፍም። ስሜቴን ሞራሌን በመጠበቅ ማለት ነው። ጌታቸው እዛ ጋር ሞራሌን በጣም ስለነካው 2-3 ጠይቄው አክሴፕት ስላላረገ የኔም ሞራል በመጠበቅ ከውጭ ሰው ሊያመጡልኝ ነው። አረታው ይሄን ዛሬ ላንተ ኦፊሻል አናውንስ ስላርግ ከውጭ ኤምኤምኤ ፋይተር በጣም ጎበዝ ፋይተር ሊያመጡልኝ ነው። እኔም ደግሞ ትልቅ መድረክ እንደሆኑ የሀገሬን ህዝብ እማኮራበት ትልቅ መድረክ ነው። ስለዚህ ፕሮፌሽናል ነኝ። ፕሮፌሽናል ሰው እየተዘጋጀልኝ ነው አሁን በቃ። ምክንያቱም ፍሬንች አዎ እነዛ ፈሩ። ደጋግሜ ጠራዋቸው 2-3 ሄድኩኝ፣ ስቴጅ ላይ ወጣሁኝ፣ ፌስ ኦፍ አረኩኝ። የለም ማዘጋጀት ይችላል እንዴ? አዎ ተጣምረዋል። ከማን ጋር? ከቦክስ ፌዴሬሽን፣ ከኪክ ቦክሲንግ፣ ከሁሉም ጋር ማለት ነው። ኦልሬዲ ጥምረት አድርጎ ስለዚህ አንተ እኛን ኢትዮጵያ ወክለህ ልገባ ነው። አኮራቸዋለሁ፣ ማርያምን አኮራቸዋለሁ በደንብ ማለት ነው። ዝግጁ ነኝ። ሀገረ ሰላም ማን ነው ለሚሉት ሰዎች መልስ ይሆናል። መልስ ሰጣቸዋለሁ። መቼ ነው ፋይቱ የሚሆነው? ያው እንግዲህ አሁን እነሱ ዲል እያደረጉ ነው ከዛ ከውጭ ካሉ ሰዎች ጋር። ምናልባት ሰርፕራይዝ ነው እንዶ ሰውንም ያንን ሰውዬንም ልታውቁት ትችላለህ። ፋይት የሚያደርገው አዎ በቃ ሰርፕራይዝ ነው። ሜቢ ኤምኤምኤ ስለምታይ ብዬ ነው። አዎ ቢኒያም እንዲያውም ቢኒያም ሽብሬ እንዲያውም ቢኒ ዳንሰኛ ሊሆን ይችላል። ለማንኛውም ማንም ቢመጣ እኔ ዝግጁ ነኝ። ኧረ ተው። አዎ ለማንም እጅ መሰጥ ሰው አይደለሁም። ለማንም ማለት ኤኒባዲ ይመጣ ማንም ይምጣ። ያውም በሀገሬ ላይ ሞቻለሁ። ስለዚህ ትልቅ በቃ ትልቅ መድረክ ነው ለኔ። እግዚአብሔር ደግሞ ሳይደግስ አይጣላ ገባ። እኔ እዛ ጋር የገንዘብ ጥማት አይደለም ባይዘው ጌታቸው ጋር ደጋግሜ የሄድኩት የገንዘብ ጥማት አይደለም። ፓሽን ስለሆነ ብዙ አመሰለከብከበት። አዎ በጣም ከምንም በላይ ደግሞ ቅድም እንደተናገርኩት ኤኒ ማርሻል አርት ጆን ጁትሱ የሚገጥም ሰው ቴንኪዩ ስላለ አለውን ብዬ ነው የሄድኩት። ፈልጌው ነው የሄድኩት። ፈልጌው ዋሪፍ ናቢል 2-3 በሩን አንኳኩቻለሁ። አሁን ናቢልስ በእኔ መንገድ ከመጣ አለውን። ከዚህ በኋላ በስፒድ ቦክስ እኔ ውድድር አልወዳደርም ምንም። ምክንያቱም ደጅ አስጠንቶኛል፣ በጣም ሞራሌንም ነክቶኛል በጣም ማለት ነው። ግን እኔም ፈልጎ በእኔ መድረክ የሚመጣ ከሆነ አለው በእኔ መድረክ በሚያዘጋጁ ሰዎች አለው እንጂ ጌታቸውን እኔ ከዚህ በኋላ በታምር ማለት ነው ለሀገር ያደረኩት ትልቅ ባንዲራውን ነው ያውለበለብኩት። የምሬን ነው ማለት በጣም በጣም ትልቅ በቃ ትልቅ ስራ ሰርቻለሁ ብዬ ነው ማምነው። ለኢትዮጵያ ክብር አልተሰጠኝም ለኔ በጌታቸው በኩል። አክቹሊ በቅርብ በሱ ማናጀር በኩል ምን ያህል እንዳስቀየመኝ ሚዲያ ላይ ሳልወጣ ምን ያህል እንዳስቀየመኝ ተናግሬያለሁ። ለማናጀሩ ማለት ነው ተናግሬያለሁ ምናምን ነገር አገናኛችሁ ብሏል። እኔም ስሜቴ ጥሩ ስላልነበረ በሰዓቱ በዚህ ስሜት ባላገኘው ደስ ይለኛል ብዬ ተናግሬያለሁ። ያባ ከዛ በኋላ ነው ኮላውቱን ስሰማ ደግሞ ይበልጥ ሞራል ያውኑ ሰይዶን ብሏል። ሰይዶን ያወዳድረው እንግዲህ ሰይዶን ደግሞ ጆኒ ሊያሸንፈው ይችላል፣ ያም ሊያሸንፈው ይችላል። ማን ይበልጥ ይመስላል ከሁለቱ? ወይ እኔ እንደዚህ ግምት አልሰጥም። ያው ሰይዶን ነው ሬት ታረጋው። ሰይዶን እንዴት ሬት ታረጋዋል? ስፖርተኛ ነው፣ ጎበዝ ቢዝነስማን። ጎበዝ ቢዝነስማን፣ ስፖርተኛ ቢዝነስማን፣ ጎበዝ ቢዝነስማን። የሱ አይቲኤፍ ነው እሱ የሚሰራው፣ አይቲኤፍ ነው የሚሰራው። ሰይዶ እንደዚህ ነው፣ ሰይዶ እንደዚህ ነው ምናምን ብዬ በደንብ ላወራለት አልችልም። ለምን ባክግራውንዱን ይሰራል። አይቲኤፍ የሚሰራው ስራዎች አሁን ቴክኒኮችን ምናምን ያለው የሰራ ሰው ነው በደንብ ማለት ነው። አሁን ላይ ያለውን ከረንት ላይ ግን አላቆም ገባ። ስለዚህ ሰይዶ እንደዚህ ነው፣ ሰይዶ እንደዚህ ነው ከሚያወራው ሳይሆን በቃ ጎበዝ ቢዝነስማን ምናምን። አሁን ትላንትና ራሱ ላይቭ ላይ ከጌታቸው ጋር ሲያወሩ ነበር። ምን አለ? 10 ሚሊዮን በአካውንት ያስገቡልኝ መጀመሪያ ነው ያለው ለመወዳደር ማለት ነው። እና በቃ ጎበዝ ቢዝነስማን ነው። ሶ
ጎበዝ የሆነ መድረኩን የተጠቀመ ሰው ያሸንፋል ብዬ አስባለሁ። በስተመጨረሻ የምትለው ነገር ካለ ድል ስጥ። እንግዲህ ያው ቅድም እንደተናገርኩት በተደጋጋሚ ጥሪ ባቀርብም ጥሪን ሊቀበሉ አልቻሉም። ማይሆን ነገር እየተደረገብኝ ስለሆነ በጣም ሞራሌና ስሜቴ ስለተጎዳ ቀጣይ ኢትዮ ፋይት ናይት በሚያዘጋጀው ትልቅ ኤምኤምኤ ውድድር ላይ ላስደስታችሁ ላኮራችሁ ከወዲሁ ዝግጅቴን ጀምሬያለሁ። እናንተም በመደገፍ ታግዙኛላችሁ ብዬ አስባለሁ። የኢትዮጵያ ሕዝብ በደንብ ይደግፈኛል። በደንብ አርጌ ውድድሩን ዊን አርጌ ከዚህ በኋላ ኢንተርናሽናል ኤምኤምኤዎችን አገሬን ወክዬ የምወዳደርበት ትልቅ መድረክ ከፊቴ ይጠብቀኛል ብዬ ስለማስብ እንድታግዙኝ ጥሬን አቀርባለሁ። ምክንያቱም ብዙ ሰዎች ነበሩ፣ ብዙ ነገር ነበር የጻፉት፣ ቪዲዮ የሰሩት አንተ መሆንን ሲያውቁ የአርባ ምንጭ ልጆች፣ የጋሞ ልጆች፣ የሽሮ ሜዳ ልጆች ብዙ ቪዲዮ፣ ብዙ ጽሑፍ፣ ብዙ ቫይራል ነበር ከሶሻል ሚዲያ ሰሞኑን ማለት ነው። እና ዋው እኔ ራሱ በጣም ደስተኛ ነበርኩኝ። በቃ እና አሁን ፋይት ሊታይ ነው በቃ። ምክንያቱም አይ ኖው ዩ ምን ያህል ዲስፕሊን እንደሆንክ፣ ምን ያህል ስነ ምግባር እንዳለክ፣ ምን ያህል መንፈሳዊነት ላይ እንደምትሰራ ትዳርህንም እንተዋወቃለን። አሚን እና በጣም መልካም ሰው ነው ባይዘዌ ማለት ነው። እኔ ከቲሞቼ ጋርም ቅርበት አለ እና በጣም መልካም ሰው ነው፣ በጣም ቅን ሰው ነው። በጣም ትልቅ ነገር ይገባሃል። እንደዚህ አይነት ነገር ሀፕን ያደርጋል። ግን ኢትስ ኦል ፎር ጉድ። ቅድም እንዳልከው የተሻለ ነገር ሊመጣ ስለሆነ ነው። ያ ታክሲ ረዳት የነበረ ልጅ ምንም ነገር ያቆመዋል ብዬ አላስብም። ያን ሰብረ እዚህ ከወጣ ከዚህ በኋላ ያለው ከባድ ይሆናል ብዬ አላስብም። ግን ሆፕፉሊ እንደ ጌሙ ሲደርስ ደግሞ እንደገናም እንደ ሚዲያ እንደ ወዳጅነታችን በብዙ ታግዘኛለህ። yes ምንም ጥያቄና መልስ የለውም። so keep going አብረን አለን ነው። thank you። በዚህ በውድድሩ ህመሜ ተሰምቷቸው ለኔ ድምጽ የሆኑ ሙሉ የኢትዮጵያ ህዝብን ባመሰግን በጣም ደስ ይለኛል። በቃ የእውነት በጣም ነው ማመሰግናችሁ። ህመሜ ተሰምቷችሁ በተደጋጋሚ አገረ ሰላም ማስተራገረ ሰላም ላላችሁ ሰዎች በሙላ የእውነቴን ነው የምለው ከፊቴ ባለው መድረክ እናንተ ማስደሰትበት ትልቅ መድረክ ነውና በጣም ላመሰግናችሁ እወዳለሁ። የሰፈሪ የሽሮ ሜዳ ልጆች ዋው የእውነት በጣም ማርያምን በጣም እየደወሉ እኔ ስልክ እንደውም በጣም ከአቅሜ በላይ ሆኖ ማለት ነው ከአቅሜ በላይ ሆኖ የአርባ ምንጭ ሀገር የአርባ ምንጭ ኧረ በስመ አብ ምን አይነት ኧረ በስመ አብ አርባ ምንጮች ትልቅ ክብር አለኝ ለአርባ ምንጭ የእውነት እኔ ከድሮም ወዳቸዋለሁ ይበልጥ እንደወዳቸው ነው ያደረጉኝ የሀገር የአርባ ምንጭ ልጆች በጣም ነው እዛ ነው መኖር የምትፈልገው አይደል? እንግዲህ ወደፊት እግዚአብሔር ከፈቀደ ብኖር ማልዋሽ ደስ ይለኛል። አርባ ምንጭ አይደል ህዝቡ ፍቅር ነው ህዝቡ ደስ ይላል። ህዝቡ በስማ ማነ ምንድነ ከየትነ የለም በቃ ሰላምታቸው ላንተ ያለው ክብር በልተ ጠጥተ ምጠግብ አይመስላችሁ ብላ ነው ጠጣ ነው ሲድ እኔ አንዳንዴ ሄዳለሁና ሲድ ባጋጣሚ በቃ ማስተር ቶይ ቀን ሙሉ ስንበላ ስንጠጣ ነው መብላት ስፖርት መስራት ስፖርት ይወዳሉ ስፖርት ላይ ጎበዝ አንተም ያው ታውቀዋለህ አዲስ የተሰራችው እቺ 42 ደረጃ እሷ ደግሞ ይወርዳሉ እኔ የሰውነታቸው እንዴት እንደሆነ አላውቅም ብቻ ባይ ኔቸር ጊፍትድ ናቸው yes አካባቢውም ምግቡም በስማ ኦርጋኒክ ሆነ ሀለኮ አለ ሞሪንጋ አሳው በመቶ ብር ቀን ሙሉ ትውላለህ ታውቃለህ አይደል? አርባ ምንጭ ቡላ ፎሰሴ በ30 ብር ትበላለህ። እርጎ ጠጣለህ በ20 ብር አለ በቃ ታውቀዋለህ። በደም አርባ ምንጭ የፈለገ ብታወጣ በጣም ብዙ ታለንት አለ። ሚውዚክ ላይ፣ እግር ኳስ ላይ፣ ኢቨን ፋይት ላይ ብዙ ታለንት አለ፣ ግን አልተሸጠም። እኛ ሀገር አሁን ብዙ ታለንት አላቸው የአርባ ምንጭ ልጆች በጣም so much ታለንት አላቸው። አየህ አንተ አሁን ማይክ ታይሰን አስታወስከኝ። one of the greatest fighters of all the time big one ያ ሰው ግን ልክ እንዳንተ ስትሪት ላይ ፋይት ነበር ያደረገ የነበረው። ከዛ አንድ ታስኮማዶ የሚባል ሰው ያየውና ይወስደዋል። ከዛ ሂፕኖታይዝ ያደርገዋል። ምን እንደሆነበት ራሱ አያውቅም። ይሄን ሰውዬ ዓለማችን ላይ ቁጥር 1 ቦክሰኛ አኒማል አደረገው።
ኢቨን ስቲል ማይክ ታይሰን ስለ ኮስተማዶ ሲያወራ እንባው ቅር ይለዋል። ገብቷል። የስ ያን ታለንት ያን ብቃት አይቶ አወጣው ማለት ነው። ስለዚህ አሁን ይሄ ልጅ አንተ ስትደባደብ አይቶ ቀርቦ ሪች አውት አድርጎ እዚህ ቦታ አድርሰዋል ማለት ነው። ብዙ ሰዎች አሉ በሰፈራችን ውስጥ አናያቸውም እንጂ የሚገርም ታለንት ያላቸው የሚውዚክ፣ የስዕል፣ የአርት፣ የግጥም፣ የፖድካስት፣ የሶሻል ሚዲያ አሉ፣ ግን አናያቸው። እነዛ ሰዎች ራሳቸውንም አያዩትም። እና ስንት ድምፅ ያላት የጠፋች ሴት አለች፣ ስንት መደባደብ የሚችል ዝም ብሎ የመንደር ውስጥ ተደባዳቢ ሆኖ እየቀራል። እና እድል መስጠት፣ መድረክ ማመቻቸት ያስፈልጋል። እስቲ እናንተም ኢቨንት ደግሞ እናየዋለን። እንግዲህ ዩኤፍሲ ብቻ አይደለም፣ የሆነ ፒኤልኤፍ የሚባል ደግሞ አለ። ገብቷል። ከዩኤፍሲ ሌላ እንደ ኤምኤምኤ ፋይት አለ። እኔ የማውቀው እንደ ዩኤፍሲ ሂውጅ ቢግ ባይሆንም እንኳ ግን ስቲል ኮምፒት ለማድረግ እየጣሩ ያሉ ካምፓኒዎች አሉና እናንተን ደግሞ እስቲ እናያለን። ከዛ በኋላ ትልቅ ካምፓኒ ጋር ነው ዲል ያደረግ ነው በእውነት። አዎ ትልቅ ካምፓኒ ጋር ክፍያው ምናምንስ በጣም ቆንጆ ክፍያ፣ በጣም ቆንጆ ክፍያ፣ ቆንጆ ክፍያ። ፕሮፌሽናል ያላችሁ ሰዎቹ በደንብ ይሄ ለኔ በቃ ቅድም ተናግሬያለሁ፣ ቢግ ኦፖርቹኒቲ በቃ። ስለዚህ እድሉን መጠቀም የኔ ነው። ገባ። እኔን አይቶ ደግሞ ብዙ አገረ ሰላሞች እንዲወጡ ፈልጋለሁ። በአገሬ ላይ መሆኑ ደግሞ ከምንም በላይ ማለት ነው ለብዙ ሰዎች መነሳሳት፣ ለብዙ ሰዎች ማለት ነው እንደዚህ መሆን ይቻላል እስኪባል ድረስ ስፖርቱን ማሳደግ እንችላለንና ይሄ በጣም ትልቅ እድል ነው። ያው መልፋት መድከም ይጠበቅብኛል፣ ዋጋ ከፍላለሁ። ምክንያቱም ለኔ አዲስ አይደለም፣ ብዙ ዋጋ ከፍዬ መጥቶ ልጅ ስለሆንኩኝ ምን የሚከብደኝ ነገር የለም። አሁንም ከዛ ከባለፈው ካለፍኩት ህይወቴ በተሻለ አሁን ዋጋ መከፍልበት ታይም። እነጌት ግን ምትዋቹ ይመስላችኋል? ኢቨንት ውስጥ ታዘጋጁ ዝም ብሎ ምትዋቹ ይመስላችኋል? ዋይ ኖት እንትና ዳግም ኢትዮ ፋይት ናይት ዝም አላሉ? እሱ ያዘጋጅ ምን አሉ? ያውም ግራንድ ፋይት ናይት ብሎት ኢትዮ ፋይት ናይት ግራንድ ፋይት ናይት አስመዝግበው ነበረ በኢትዮጵያ አእምሮ ንብረት ምናምን ዳግም I don't know ዲቴል ያው እሱ ሊመልስልህ ይችላል። ግን ኦፊሻል ማንም ሰው ያውቃል፣ እሱም ያየበት ውድድር ነው። ገባ። እኛም በደም ቆመን ያጨበጨብ ነው። እንደዚህ አይነት ውድድር ኢትዮጵያ ውስጥ ተካሂዶ አያውቅም ብለን ትልልቅ አርቲስቶች ነበሩ። ኢቢኤስ ላይ ሲዘገብ ነበር፣ ላይቭም ሲተላለፍ ነበር። እውነቴን ነው። በጣም ትልቅ ስራ ነው ባይዘው የሰራው ልጁ ዳግም ይባላል። በጣም ጎበዝ ልጅ ነው። ቃና ላይ ግን አይደለም፣ ቃና ላይ አይደለም እሱ። ቃና የቦክሲንግ ነው። ኦኬ አሁን በቅርብ ነው። ከዚህ በፊትም ባይዘው እና አዛዥ ቦክሲንግ ናይት ብሎ አዘጋጅቷል። አዛዥ እዚህ ቦሌሮ ኪሳራይ ነበር ያሰራይ ነበር። አዎ ማን ነው ስሙ? በእናትራለኝ ማን ኤችቶ ነው ምናምን የት ክለብ ኤችቶ ለማዘጋጀት ስካይላይትም ደግሞ የሆነ ኢቨንት ነበረበት። አይ ሪሜምበር ያ ስካይላይት አስታውሳለሁ። ሚሊኒየም አዳራሽም አሉ እነ ዳኒ እነ ኮንሶ የተወዳደሩ ያበምቱ ልጅ አሁን በቃ የሚሊኒየም አዳራሹን የስካይላይት ውስጥ በጣም ቆንጆ ሰው ስፖርቱን ይወዳል። አልተሰራም። ለምን ነው ታውቃለህ? አሁን የሆነ ሰው ቢደባደብ እዚህ ጋር ጥለን ወተን እናያለን። አይ ነው አሁን እዚህ ጋር እየቀረስን ነው። this is like our innate need ነው። ሰው ሲጣላ ማየት ነው ወሬ እንወዳለን። this is human ትክክል ገብቷል። ለዛ ነው አርቲስቱ ምኑ ወጥቶ በቃ እንዲህ ብሎ የማየው በደንብ we like to see that yes ለምሳሌ ኢነርጂያቸው የሚያወጡት ደግሞ ያው ይሄ ደግሞ ህጋዊ ነው። ገባ ህግ ያለው የምትሸለምበት ስትሪንግዝ የምታሳይበት ለተሰማኝ ስሜት ለህመሜ የጠየቀኝ ትልቅ ሜርሲን እዚህ ጋር ተዘጋጅቶ እግዚአብሔር ይመስገን ፈጣሪ ነው። ደግሞ ይሄ ከእግዚአብሔር ነው። እኔ አሁን ትምከተም አይደለም እኔ ጉልበት አለኝ እኔ ኃይለኛ ነኝ ምናምን ብዬ አይደለም። ጉልበት ከእግዚአብሔር ነው። አዎ ሁሉም ነገር ከእግዚአብሔር ነውና ትለፋለህ፣ ትደክማለህ። ያለን ነገር ደግሞ ቦታው ሲዘጋጅ አውጥተህ ትሰራለህ። ገባ ኦፖርቹኒቲውን ትጠቀማለህ። ግን ሁሌ ምን ይጠበቅባል? መድከም መልፋት። ሁሌም እኔ ከሜዳ ጠፍቼ አላውቅም። ሰራለሁ ጠዋት ሁሌ ማለት ነው። ራሴን ብቁ አድርጌ ገባ ነው የምጠብቀውና ይሄ ነገር ሲኖር ደግሞ ሞር ያዘጋጀኛል። ስለዚህ እግዚአብሔር ደግሶልኛል። እዚህ ጋር ጌታቸው ቢገፉኝም
ፈጣሪ ደግሞ ትልቅ ድግስ ደግስልኝ። እግዚአብሔር ይመስገን። እንኳንም ሰማ። እንግዲህ እናያለን፣ እያየን ነው። the whole world is watching። የኢትዮጵያ ህዝብ እያየ ነው። በጣም አርባ ምንጭ አካባቢ ያሉ፣ ሽሮ ሜዳ አካባቢ ያሉ ስታድግ የደገፉ ሰዎች እያዩ ነው። እና I think you're gonna crush it። የምታሸነፍ ይመስለኛል። of course ከማጋ እንደምትወዳደር of course አናቅም። ስለዚህ በርታ፣ በጣም ጠንክር። እንግዲህ ያሳደገች ኪዳነ ምሕረት ተከተል። አሜን አሜን። ኢየሱስ ክርስቶስ ይርዳ። አሜን። እና ጥሩ ነው እንግዲህ ሁሉ ጊዜ እኔ ስላንተ የሚሰማኝ ነገር አለ። በጣም ነው የምትሰራው፣ በጣም ነው ዲሲፕሊን እንደምትሆነው። እኛ ግቢ ራሱ እንዴት በዲሲፕሊን እንደምትበላ ይነግረኛል። ሳይም በጣም ነው ባይዘው ምግባችሁን በጣም ነው መመላለሰው። በጣም በጣም ያደኩበትም ስለሆነ of course ሜዳ አካባቢ በደም ይበላል። እንደዚህ አይነት ታለንት ኢስናር ቀላል ነገር፣ እንደዚህ አይነት ዲሲፕሊን ቀላል አይደለም። እንደዚህ ሰውነትን ማድረግ ቀላል አይደለም። አንተ ደግሞ ከራስ አልፈ ሰዎችን ለብዙ ዓመት ነው። እሺ አሁን ትልቁ ሰው የማይገባው ነገር ምንድነው? ለብዙ ጽናት ለብዙ ዓመት ነው። ከ2002 ጀምሮ እንኳን ብንደምር አሁን ያለንበት 10 ምናምን 16 ዓመት whatever 17 16 ዓመት it's not easy። ስለዚህ ይሄን ሁሉ ዓመት አንድ ጌም ላይ ሳትወጣ መቆየት ማለት ትልቅ ነገር ያሳያልና I think ወደፊት ታላቅ ፋይት የምናይ ይመስለናል። ክብራትና ክብራን እንግዲህ ፕሮግራማችን ይህንን ይመስላል። ስለዚህ እዚህ ጋር ስልክ እናስቀምጣለን። እንዲያሰለጥናችሁ የምትፈልጉ ሰዎች ካላችሁ ደውሉለትና ፐርሰናሊ የእሱ ተማሪ መሆን ትችላላችሁ። በጣም ዲሲፕሊን ያለው፣ ክብደታችሁ መቀነስ ብትፈልጉ፣ መስል መገንባት ብትፈልጉ፣ ሲክስ ፓክ ማድረግ ብትፈልጉ፣ ጊዜ ከሌላችሁ በራሱ መኪና ለሊት መጥቶ ቤታችሁ አሰልጥኗችሁ ይመለሳል። ፐርሰናሊ እኔ ራሱን ማቀው በጣም መልካም የሆነ ታማኝ ጥሩ ሰው ነው። እናመሰግናለን። እዚህ ጋር ስልኩን አስቀምጠናል። ደውላችሁ ሰርቪሶቹ ማግኘት ትችላላችሁ። በቀጣይ ጠቃሚ ፖድካስት እስክንገናኝ ድረስ እግዚአብሔር አምላክ ሁላችሁንም በቸር በሰላም ያቆየን። ቴንክ ዩ ሶ ማች። እግዚአብሔር ይስጥልን።